ጥያቄ አንድ የተምታታብኝ ነገር አለ ለምሳሌ ቀደም ተናግሬያለሁ ሚካኤል ቤተክርስቲያን ሲሄድ ታቦት ሲወጣ ለሚካኤልም ለእግዚአብሔርም ጉልበቴን በረከካል አይምታታብኝም ወይ ነው ምክንያቱም ታቦቱ ላይ የተጻፈው ጉልበት ሁሉ ለእግዚአብሔር ይስገድ ነው ስግደት እኮ በመጽሐፍ ቅዱስ ላይ እንዳለኮ አምናለሁ እንደ ማይ አይነት ጀግና ጥያቄዎች መጥተዋል እኔ እንደው እቺ ልጅ ኦሬዲ በጌታ ነች የምትጠይቃቸው ጥያቄ ያ ሁሉ ብለዋት ምንም ጠባይልም ምክንያቱም እንደ እግዚአብሔር ቃል አይደለም ይነግሯት ስለ ስግደት የሚያስረዷት ሁሉ ከሊንክ ተናረገ ከሌኮ ሰግዷል ከሌ who cares እኔ መጽሐፍ ቅዱስ ስጋው ደግሞ ቅዱስ ቁርባን ጥምቀት አያድንም አላልኩ ግን እንደ አንድ ኦርቶዶክስ ገድልና ደርሳን ካላነበብኩኝ ኦርቶዶክስ መሆናችን ለምን ባላለው ብዬ ነው ጎረቤቶቻችን እየሄድኩኝ የምማረው ወይዬ ገድላ ድርሳናትን እንደ አንድ ፊክሽን ነው ማነባቸው አለች አሁን ታቦት ሲወጣ ሚካኤል ሄዳለሁ ገብርኤል ሄዳለሁ ተክልዬም ሄዳለሁ ሲወጣ እምሰግደው አንድ ስግደት እኮ ነው አንድ ስግደትን አይምታታብኝም ወይ ነው የእውነት ምስክሬ ነው ያባቴና አጥንት የእውነቴ ነው መጠይቀው አይምታታም ወይ እኔ ሁሌ ቤተክርስቲያን ሲሄድ ይምታታብኛል ማይ ታቂያቸዋለሽ እኔ አላቃቸው ማይ ታቂያቸዋለሽ እኔ አላቃቸው አሁን ለምሳሌ ያክል መሪጌታ ብላ መጥሾመው የኔ ቤተክርስቲያን ናት ኦርቶዶክስ ናት መጥሾመው እሺ ካላወካቸው በድምጻቸው ተለቅ ያሉ ሰዎች ናቸው ሰው ናቸው ነገር እሺ አይ ትልቅ ሰውም ስለሆኑ በቃ እንደዚህ ትልቅ ነገር ነው ማለበል ስሞትና እግዚአብሔር ይመስገን ይህንን ወንድም የሰጠኝ በሌላ ቦታም አውርቼዋለሁ እግዚአብሔር ይመስገን እዚህ ስላለ አይደለም ጌታ ስሙ ብሩክ ይሁን እና በጣም እንትን ነው ማሪጌታ ስሜታዊ ሆኖ መሰለኝ አው ይቅርታ እኔም ሳላስፈቀድ ጀመርኩኝ በጣም እንትን ይላል ስሜቴና ካል ያው መምሬ ወጣ ገባ መልስ ሊሰጡ ነው መምህር ዮሐንስ ባሉበት መምህር ብርሃኑ ባሉበት ማለት ነው እሳቸው ባሉበት በገድላት በድርሳናቱ ላይ ሊቅ የሆኑት በደንብ ነው ሁሉን ያነበቡት እሳቸው ያው በረከታቸው በኦርቶዶክስ ላይ ይደርባቸውና አሬርሚ በእውነት እኮ ነው ብየምልክ አሁን ጭጭ ብሎ ነበር መስማት ያለበት ገና እኮ የተጠመቀበት ውሃ ያልደረቀበት እኮ ጎረምሳ እኮ ነው መምሬ ወጣ ገባ ብየዋለሁ እኔ እና መልስ ልስጥሽ አላት ለጠየቀችው ጥያቄ መልስ ሲመልሱ እስቲ የኔታ ሁሉ ነገር ምን አለ መሰለሽ የበላነውን ሁሉ ለጎረቤት አናሳይም አይደል በመድር ስንኖር የበላነውን ሁሉ የገዛነውን ሁሉ አናሳይ ከቤተልሔም እስከ መቅደስ ከመቅደስ ጋውና ደሙ እስከ መፈተት ከቅዳሴ እስከ ውዳሴ ከቀኔ እስከ ዜማ ከዜማ እስከ አቋቋም ከአቋቋም እስከ ዚቅ ከዚቅ እስከ ጾመ ድጓ ከድጓ እስከ ስንት የደረሱትን መርጌታ ትላንት ላላፋት ዝማሬ የተተለኮሰለት ጧፍ ያልጠፋለት ልጅ አጥበው የሰጡት ነጠላ ያልቆሸሸለት ልጅ መርጌታውን ሊያወራ የጉዳገር ገንፎ ያደር ይፋጃል ማን ነው ለመርጌታ ስለ ገድል የሚያስረዳው ኦቦ ተመስገን አምላክ እኔ ነኝ ሶሪ በማል ከገባው ማለት ነውና ይቅርታ ዳኒ ይጨርስ ቆይ ዳኒ ስብከቱ ነውና ቤቱ እየመራውት ነው ስብከት እኮ አይደለም መጽሐፍ እያስረዳው ፈለግታች ሞረድ ትችላለህ አያታውደው ተመስገን ጠይቃለች እኛ እንመልስላታለን ቀጥል ግን አያይዞ እንዲመልስልኝ ቆይ ተምዬ ሰዎችንም በዚህ አይደለም እሺ ዲስከሽን መግባት ብቻ ቆይ ማሂ እኔን ስሚኝ ማይኔን ስሚ አይ እንደዚህም አይደለም ተምዬ እሺ ብያለሁ እሺ አባት ለኛ ወንድሞች ጠይቀሻል አይደል እኛ ወንድሞች እንመልስልሻል እሺ አይ ከፕሮቴስታንቶች ጋር ውይይት ካለን እንወያያለን ስላልሽ እሺ ግን አንተው በስርዓት እንመልስልሻለን አሁን እንደዚህ ማስረጃ ሲቀርብ የሆነ ድንበርብር ለመፍጠር አትሞክሩ እውነትን ለመረዳት ከሆነ ማለት ነው አባቴ በእርግጠኝነት እኛም አለን ኢዮብም አለ ውብዬም አለች ይቀጥሉ በቃ ተሜ ይበቃኛል እስኪ እኔም አየሩን ብቻዬን እንዳልዘው
ሀሳብ እናንተ የምትሰጡ እሺ ቃልዮት ያሰማልን። ግን አሁን ጥያቄ አንድ የተምታታብኝ ነገር አለ። ለምሳሌ ቅድም ተናግሬያለሁ። ሚካኤል ቤተክርስቲያን ሲሄድ ታቦት ሲወጣ ለሚካኤልም ለእግዚአብሔርም ጉልበቴ ይንበረከካል። አይምታታብኝም ወይ ነው? ምክንያቱም ታቦቱ ላይ የተጻፈው ጉልበት ሁሉ ለእግዚአብሔር ይስገድ ነው። ስግደት እኮ በመጽሐፍ ቅዱስ ላይ እንዳለ እኮ አምናለሁ። እኔ እኮ ሙሉ ፕሮቴስታንት እኮ አይደለሁም። እኔ ኦርቶዶክስ ነኝ እኮ። ግን ጥያቄዎቼ ስላልተመለሱልኝ ነው። ቆይ ዳግዬ እና ወደ ቤተክርስቲያን ሲሄድ ሚካኤል ታቦት ይወጣል። ዛሬ ለምሳሌ ሲሄድ ሚካኤል ታቦት ወጣ ብዬ ነው የሚሄደው። ሲሄድ እልልም የምለው ጉልበትም የሚሰግደው ለሚካኤል ነው። ታቦቱ ላይ ደግሞ የተጻፈው ጉልበት ሁሉ ለእግዚአብሔር ይስገድ ነው። አይምታታብኝም ወይ ነው የኔ ጥያቄ። ጥያቄ ከሆነ ዳግዬ ቀጥል ወይንም ደግሞ ይመልሱልኛል። ማሂን ያጠር አድርጌ ልመልስልሽና ወንድሞቼ ይመልሳሉ። አንዴ የማሂ ጥያቄ አግልዬ ቆይ ስለጠየቅሽኝ አንድ ያጠር አድርጌ ልመልስልሽና ሌሎች ይቀጥላሉ። ዳጊ ኦርቶዶክሶችን የጠየቀችን ሚዩት አድርጉ። ይቅርታ። እሺ በጣም ጥሩ ጥያቄ ነው ማሂ። ግን ጥያቄሽ ምን መሰለሽ? ትንሽ ጠበብ አድርገሽዋል። ምንድነው የጠበበው? ስግደት አሁን ስንናገር ለእግዚአብሔርም ይገባል ለመላእክትም ይገባል እያልን ነበረ። አይ ሚካኤል ታቦት ሲወጣ ገብርኤል ታቦት ሲወጣ ሌሎቹም እኛ እንሰግዳለን እና ለመላኩ ነው የምንሰግደው። ይሄ ነገርስ እንዴት ነው ወደሚለው ሐሳብ ነው የመጣሽው። በቀደም እነተሚ ብዙ ነገር ብለዋል። ታቦት ማደሪያነቱ የእግዚአብሔር ማደሪያ ነው። ታቦት የክርስቶስ ስጋና ደም የሚቀርብበት መስዋዕት የምናቀርብበት መስዋ ነው። መሰዊያ ማለት ነው። መስዋ ማለት በግዙ። ስለዚህ ያ ታቦት ግን በቅዱሳን መላእክት ሊሰየም ይችላል፣ በቅዱሳን ሰዎች ሊሰየም ይችላል። ቀደም ጥሩ ማስረጃ አምጥተዋል እነ መምህር ብንያም። ለምሳሌ መጽሐፍ ቅዱስ ከኦሪት ዘፍጥረት ጀምሮ እስከ ራዕየ ዮሐንስ ድረስ የእግዚአብሔር ቃል ነው። ማሂን ታውቂያለሽ ብዬ አስባለሁ አይደል ማሂ? ከዘፍጥረት ጀምሮ እስከ ራዕየ ዮሐንስ ድረስ የእግዚአብሔር ቃል። ግን የሚገርምሽ ነገር የእግዚአብሔር ቃል የተሰየመው በሰዎች በቦታዎችና በሁኔታዎች ነው። ቃሉ እኮ የእግዚአብሔር ቃል ነው። ግን በማን ቃል በምን ተሰየመ? ለምሳሌ የመጀመሪያው መጽሐፍ ግልጥ ስታረጁ ኦሪት ዘፍጥረት ነው የሚለው፣ የፍጥረት መጽሐፍ ይላል። እንዴት የእግዚአብሔርን ቃል የፍጥረት መጽሐፍ ትሉታላችሁ ብለን ክርር አንልም። ክርር የሚል ሰውም የለም። አየሹ? የእግዚአብሔር ቃል መታወሻ ወይም መታሰቢያ እንዲሆን ለፍጥረት ተሰጠ። ምክንያቱም እግዚአብሔር እንደፈጠረ ፍጡራን እንደተፈጠሩ የሚናገር ሐሳብ ስለሆነ። አንቺ ጥያቄው እንዴት የሚካኤል ታቦት ወጣ ተብሎ ይነገራል ከሆነ ይቻላል። የሚካኤል ታቦት ወጣ ማለት ይቻላል። ምክንያቱም የማቴዎስ ወንጌል ብለን ስለምንናገር የማቴዎስ ወንጌል ምዕራፍ 3 ስለምን ወንጌሉ የማቴዎስ አይደለም። እሱ ስለጻፈው በሱ ስለተሰየመ ነው። ስለዚህ የሚካኤል ታቦት ወጣ ስንልም በሚካኤል የተሰየመው ታቦት ማለታችን የክርስቶስ ስም ተቋርጧል ወይ? ታብታብ አድርጉልኝ፣ ታብታብ አድርጉልኝ። ተቋርጧል። አክሊቶስ ታቦት ወጣ ያለ እና ከዚህ የተነሳ በዚህ ልክ እንድትረዳ እሺ ታብታብ አድርጉልኝ። ተቋርጧል። ግን ቆይ መሪጌታ አሁን በደንብ በሚገባ መልሰውልኛል። ግን አይምታታም ወይ ብያለሁ። አሁን ታቦት ሲወጣ ሚካኤል ሄዳለሁ፣ ገብርኤል ሄዳለሁ፣ ተክልዬም ሄዳለሁ። ሲወጣ እምሰግደው አንድ ስግደት እኮ ነው። አንድ ስግደትን አይምታታብኝም ወይ ነው? የእውነት ምስክሬ ነው። ይሄው የአባቴን አጥንት የእውነቴ ነው የምጠይቀው። አይምታታም ወይ? እኔ ሁሌ ቤተክርስቲያን ሲሄድ ይምታታብኛል። ለምሳሌ እኔ ደብረ አማኑኤል ነው መሳለሚያ ነኝ። ታቦት ይወጣል አለ ታቦት አቡነ አረጋዊ ኪዳነ ምሕረትም አለች። ታቦት ሲወጣ አቡነ አረጋዊ ሲሄድ ታቦቱ ላይ የሚጻፈው እኛ አሁን ያስተማራችሁን በፊት 10ቱ ትእዛዝ ነበር ተጻፈ ተብለን ያደግነው። አሁን በቅርብ ደግሞ 10ቱ ትእዛዝ አይደለም ጉልበት ሁሉ ለክርስቶስ ይስገድ የሚል ነው። ኦኬ ሲሄድ እዛ ቤተክርስቲያን ስሰግድ ታቦት ሲወጣ እልል ተብሎ ስሰግድ ታቦት የወጣው እንትን ነው አይደለ? አቡነ አረጋዊ ነው አይደለ? ወይ ሚካኤል ነው። ታቦቱ ላይ የተጻፈው ደግሞ ለክርስቶስ ጉልበት ሁሉ ይስገድ ነው የሚለው።
ለማን ነው እየሰገድኩ ያለሁት? ለሁለቱም ነው? ለሁለቱም ከሆነ ለሁለቱም እንዴት በአንድ ጊዜ ይገዛለሁ? መገዛት ያለብኝ ለክርስቶስ ነው። ይሄ ነው በጣም የተንታታብኝ። መደጋገም ባይሆንብኝ ወይ ለሌሎች እድል እንስጥ። ኢዮባም ስላለ ችግር እሰጣለሁ። አንዴ ብቻ ስልክ ስላስወጣኝ እቺ ብቻ ተናግሬ ያበቃለሁ። ይቅርታ ስንት ደቂቃ እንደምንጠብቅ ቢነግሩን እስከዛ። ቆይ እሺ ዳግዬ ምን የምትለው አለክ? ቆይ እሺ ዳግዬ ምን የምትለው አለክ? ለኦርቶዶክሶቹ ሲሆን ለወንጌላውያን ስትጠይቁ ትናገራላችሁ። ቢያንስ ስንት ደቂቃ እንደምንጠብቅ ቢነግሩን ችግር የለም። ጨርሳለሁ። ብዙ የለኝም። ቢነግሩን ሌላም ስራ ስላያስኩኝ። ቆይ ዳጊ አንድ ጥያቄ አለ መሰለኝ። ዳጊ አጠቃላይ ሁለታችንም ከተመለሰ ማሂ ላንቺ ለመመለስ 24 ሰዓት እንቀመጣለን። ላንቺ ለመመለስ የትኛውም ኦርቶዶክሳዊ ወንድም መጥቶ ይመልስልሻል። አንድ ቀጥሎ ግን ፕሮቴስታንቶች ጣልቃ የሚገቡ ከሆነ መሪጌታ ያልሆነው ደግሞ በራሱ ፍቃድ መሪጌታ ነኝ ብሎ የጻፈው ሰውዬም ጥያቄ ካለው ምንድነው የምናደርገው? ጥያቄ ካለው ይሄንን ርዕስ እናቆምና ሌላ ርዕስ ላይ እንወያያለን። ላንቺ ግን 24 ሰዓት የትኛውም ወንድሞችሽ መተን እዚህ እንመለስልሻለን። እሺ በቃ ከናንተ አልወጣም። እሺ መሪጌታ ያልሆነው ወይስኛል መሪጌታ ያልሆነው በራሱ ፍቃድ መሪጌታ ነኝ ብሎ የጻፈውም ሰውዬ ጥያቄ ካለው ታድሷውያኖች ካላቸው ሌላ ሐሳብ ላይ እናወራለን። አግዶስ አለ፣ እኔ ያለው ኢዮብ አለ፣ እዛ ላይ ነው የምናወራው። የትኛውንም ጥያቄዎችሽን ለመመለስ ዝግጁ ነን። ለምሳሌ ሳይገባሽ ነው ወደ ኦርቶዶክስ የመጣሽው፣ ገብቶሽ ደግሞ እንደምትቀመጪ ነው የምንፈልገው። አለቀ እህቴ፣ ይሄ አለቀ እህቴ። እሺ ማሂ አሁን አይ ቲንክ እኔ ተራ ይመስለኛል። ቀጥል ዳጊ። እሺ አሁን ያነሳው እሺ ቀጥል ዳጊ። እሺ ሰላም ሁላችሁም ሰላም ይላሉ። ድምጽ አለ ማጋ እንደሆነ አላወኩም። ይቅርታ የምታረቁኝ እኔ ጋር ነው። ቀጥል ዳጊ። እሺ ማሂ ሰላም ብያለሁ ሁላችሁንም። በጣም አመሰግናለሁ ስለሰጠሽኝ እድል ማሂዬ። እንግዲህ እንደሰማሁት ሁሉም በጣም አንቺን አክብሮ ነው እየመለሱልሽ ያሉት። ጥሩ ነው። ማልቀበለው ምላሾች ቢሆኑም ግን ጊዜያቸውን ሰጥተው ሁሉም በጥሞና እና በአክብሮት እየመለሱ ነው። ጌታ ይባርካቸው። እናመሰግናለን። እውነቱ ግን ያለው የት ጋር ነው የሚለውን እንግዲህ ለማሳየት ጊዜያችንን እኛም ሰጥተን 800 ምናምን ያህል ሰው የነበረበትን ቤት ዘግተን መተን እንግዲህ ልንወያይ ነበር የፈለግነው። ያ ግን አልተሳካም። ስለዚህ ዳኒ ቤት ከፍቷል። ዳኒ ቤት መምጣት ከቻልሽ ስትጨርሺ ከወንድሞችሽ ከእህቶችሽ ጋር ስትጨርሺ ኤኒታይም ቤታችን ስለከፈትን ዳኒ ጋር እዚሁ መመለስ ትችል ነበርኮ። እኔ ነኝ ያስወረድኩት። ጥሩ ነው። እዚሁ መወያየት ከቻለ እኔ ነኝ ያስወረድኩት። ገምቴ ያስወረድኩት። የዳኒ ቤትን ማስታወቂያ እንድትሰራልን አልፈልግም ዳጊ። ዳን ቢባል እኔ እማከብረው እግዚአብሔር አምላክ ያከበራቸውን ቅዱሳኖችን አከብራለሁ። ስለዚህ እህታችን ኦርቶዶክሳዊ ናት። ከፕሮቴስታንት ነው የመጣችው። የተወሰነ ጥያቄ ተመልሶላት ወደ ፕሮቴስታንት መጣ፣ ወደ ኦርቶዶክስ መጣለች። አሁን ደግሞ ኦርቶዶክስ ቤት ሆና ደግሞ ጥያቄ ሲፈጥረባት ደግሞ ጎበዝ መጽሐፍ ቅዱስ አንባቢ ኦርቶዶክስ ስለሚሆን ወይም ደግሞ ጎበዝ መጽሐፍ ቅዱስን አዋቂ ኦርቶዶክስ ስለሚሆን መጽሐፍ ቅዱስን ከበቂ በላይ የምናስተምራት ወንድሞች አለን። ከፈለግን በአካል ሄደን አንተ ማስታወቂያ ዳኒ ቤት ነይ፣ ኤርሚያስ ቤት ነይ፣ እንትና ቤት ነይ ብለህ ልጠራት አይገባም። የኛ ትምህርት ከንትን ውጪ የቤተ ክርስቲያናችን ትምህርት ሶሻል ሚዲያ ላይ አይደለም፣ መሬት ላይም ያለ ነው። ልክ እናንተ ለእዩ ጩፋ ስትሰግዱ ምንም እንደማይመስላችሁ ሁሉ ዮናታን አክሊሉ ለእናቱ ሲያሰግድ ምንም እንደማይመስለው ሁሉ እኛ ደግሞ ለጌታችን እናት የምንሰግደው አክበርናት ነው። እናንተ እንዲያውም ለኢየሱስም ለዮናታን እናትም ስታሰግዱ አምልኮ አድርጋችሁ ነው የምታሰግዱትና እዛው ማስታወቂያን እዛው ስራ ቀጥይማይ ኢዮብዬ ቀጥሉ አለው። ግን ለመላክ የሰገደ የለም እኮ አልቀረበም። እሺ ስምህም አልበለው ከይቅርታ ለመላክ የሰገደ አንድ ጥቅስ አልቀረበም። አንድ ጥቅስ ነው ያልቀረበው። ተመተ ሰላም ብያለሁ። አንድ ተምዬ አይደለም። ቆይ እስፒሮስዬ ቆይ እስፒሮስ ቆይ አግሊጦስም ቆይ ተምዬ እንደው አክብሬክ ነው ቤቴንም የለቀኩልክ እንትኑንም የለቀኩልክ ማስወረድም ማስገባትም ትችላለህ። ግን አንዳንድ ጊዜ ሰዎችን ስንጠራቸው እናክብራቸው። አንቱታ ለሚገባቸው ከክብር ጋራ በአንቱታ እኮ ቆይ እሺ ተምዬ እሺ ማሂ ታውቂያቸዋለሽ? እኔ አላውቃቸውም።
ማሂ ታውቂያቸዋለሽ? እኔ አላውቃቸውም። አሁን ለምሳሌ ያክል መሪጌታ ብላ የምትሾመው የኔ ቤተክርስቲያን ናት፣ ኦርቶዶክስ ናት የምትሾመው። እሺ ካላወካቸው በድምጻቸው ተለቅ ያሉ ሰዎች ናቸው፣ ሰው ናቸው። ነገር እሺ አይ ትልቅ ሰውም ስለሆኑ በቃ እንደዚህ ትልቅ ነገር ነው። ማለበል ስሞት ነው። ያው መርጌታ ሰላም ብያለሁላችሁ። እሰማለሁ? አዎ ትሰማለህ። አትሰሙም? ለመልአክ የቀረበ ስግደት የለም። ያው እስካሁን ድረስ ብዙ ተነገረ። አንድ ጥቅስ በደንብ ገብቷታል፣ ነገሩ ገብቷታል። አልዋጥልሽ እያላት ነው። ቀጥታ ጀመርኩ ወሬን። ይቅርታ ሰላምም አላልኩም። ያው ከዛ ሞቅታ ስለመጣውን ይቅርታ አድርጉልኝ ሁላችሁ። በቃ አንዴ ስለጀመርኩት ልጨርሰው። ባጭሩ አሁን ከሌት እያላችሁ እንድትሰሙኝ አይደለም ፈልገው፣ ግን ወንጌል እየሰራችሁ ነው ወገኖች። በርቱ። በጣም ሜክ ሴንስ የሚያደርግ ነገር እኛ ጋር አለ። በጣም ለምንድን ነው የተጻፈ ነው የምናወራው? እኛ የተጻፈ ነገር ነው የምናወራው። ወንጌሉን ነው የምንሰብከው፣ ኢየሱስን ነው የምንሰብከው። ሰዎችን ከድርጅት ወደ ድርጅት የማፍለስ ነገር አይደለም። እና ታችን የምትጠይቃቸው ጥያቄዎች አሉ። በጣም ሜክ ሴንስ አላረግላት ብሎ ብዙ መልስ ነው የሚፈስላት ብዙ ነገር ግን ትላለች መጨረሻ ላይ። ምክንያቱም እዛ ቤት ያለ ሰውን ልትዋሹት አትችሉም። ያለፈበት ጨለማን ያውቀዋል። እና ዛሬ ሚካኤል ንግስ ነው፣ ዛሬ እንትና ንግስ ነው እያልክ ካወጣህ በኋላ አይ እንትኑ እኮ ታቦቱ እኮ እግዚአብሔር ነው ብትለው ይስቅብሃል። ራሱ ኦርቶዶክስ አይሆኑ ራሱ ይስቅብሃል። ማንን ስታነክስ እንደነበረ ማንን ሲያነክስ እንደኖረ ስለሚያውቀው ዛሬ መተህ ላባብል ላሻሽ ብትለው ምንም ልትዋሸው አትችልም። አንዳንዶች እዛ ውስጥም አሁን አሉበትና ልጅቷ ጎበዝ ልጅ ነች። ጥሩ ትሞግታለች፣ ጥሩ ትጠይቃለች። የጌታ በመሆን ዘመኗ እንደሚደመደም አልጠራጠርም። እና መሆንም ያለበት እንደዚህ ነው። ዛሬ ላይ ደርሶ ቅዱሳን ስዕላት እንጂ ስዕል አድኖ አንልም ብሎ ሲል እስኪ ዝም ብላችሁ ኦርቶዶክስ አይሆናችሁ አስቡት። ዝም ብላችሁ የኦርቶዶክስ ምዕመን ራሳችሁን አድርጋችሁ አስቡት። ዋት ነው የምትሉት? ዋት ስዕል አድኖ ብዬ ስንት ገንዘቤን አፍስሼ ስንት ሰግጄ እድሜን ሙሉ ኖሬ ዛሬ መተህ ስዕል አድኖ አይባልም ትለኛለህ እንዴ? አሁን ለማን ነው ሜክሴንስ የማያደርጉት? እነሱ ለራሳቸው ምዕመን እንኳ ሜክሴንስ አያደርጉም። ሶስቱ ስላሴዎችን ለማብራራት አራቱ እንስሶች ብለህ ከራእይ ላይ ስትጠቅስ ዋት ነው የሚለው ህዝቡ። በቃ እንደ ማሂ አይነት ጀግና ጠያቂዎች መጥተዋል። እኔ እንዲያውም እቺ ልጅ ኦልሬዲ በጌታ ነች። የምትጠይቃቸው ጥያቄ ያ ሁሉ ብለዋት ምንም ጠብ አይልም። ምክንያቱም እንደ እግዚአብሔር ቃል አይደለም የሚነግሯት። ስለ ስግደት የሚያስረዷት ሁሉ እከሌ እንትን አደረገ፣ እከሌ እኮ ሰግዷል፣ እከሌ who cares ትቀልዳለህ እንዴ? እኔ እከሌ አደረገ ብዬ ነው እንዴ የምከተለው? እና ኢየሱስ ሸጠ ብዬ ልሸጠው እንዴ? ኢየሱስን ዛሬ ከዳው ብዬ ልክዳው እንዴ? ምን አይነት ትምህርት ነው የምታስተምሩት? እነ እከሌ እንትን አድርገዋል አንተም አርግ ብሎ ትምህርት አለ እንዴ? አይደለም። ወንጌል እንደዛ አይደለም። ወንጌል ቃሉ ምን አለ ነው። እከሊት ምን አለች አይደለም። ሰይጣን ምን አለ አይደለም። ሰይጣንም ተናግሯልና ቃል ውስጥ እነ እከሌ ምን አሉ አይደለም። ግን ቃሉ which is የእስትንፋሰ እግዚአብሔር ምን ይላል? ራሱ ጌታ በባሪያዎቹ ራሱ ጌታ በአንደበቱ ያው በስጋም ተገልጾ ስለነበር በምድር ራሱ ጌታ በአንደበቱ ምን አዘዘ ምን አለ ነው እንጂ እነ እከሊት እንትን አድርጉ አዳም ፍሬውን በላ እኔም እበላለሁ ልትል ከሆነ ነገ እኮ ተነስተ ሔዋን እንደዚህ ያደረገች ምናምን እከሊት ሩት ለእንትና ሰገደች ምናምን እንዴ ለንጉሱና ለእንትኑ ህዝቡ ሰገደ። እኔ ህዝብ ተከትዬ ነው እንዴ እምነቴን የመሰረትኩት? የእምነቴ ጀማሪና ፈጻሚን ክርስቶስን ተመልክቼ ከፊቴ ያለውን ሩጫ በትዕግስት እሮጣለሁኝ እንጂ ይቅርታ አድርጉልኝ እዚህ ገስት ላይ ያላችሁትን እንኳን እያየሁ አይደለም የምቀጥለው እምነቴን። አይደለም እናንተም እኔን እያያችሁ አይደለም የምትቀጥሉት። ሰው እያየን እምነት መስረት ጀመርን እንዴ? በከሌ ላይ ነው እንዴ የምንመሰርተው እምነታችን? አይደለም። እና ከሌ እኮ ሲወድቅ አብሮ ይዞ ሊወድቅ እኮ ነው። የማይወድቅ ለዘላለም ጸንቶ የኖረ ስሙም መንበሩም ዙፋኑም ክብሩም ኃይሉም ችሎታውም ለዘላለም ያልተናወጠውን እሱን እከተላለሁ እንጂ እሱ ነው የእምነቴ ጀማሪ። እሱ ላይ ነው የጣልኩት ሁሉ ነገሬን። እንደማላፍር እንደማልሸማቀቅ መቼም ቢሆን ፊቱ እንደማይጠቁርብኝ እርግጠኛ ሆኜ የልቤ ወዳጅ የሚጠጋጋ ወዳጅ ኢየሱስን ተከትያለሁ። ደግሞ እነከሌን የተከተልኩ ልኖር እንዴ? እሱን ተከትለው ያደርጉትን መልካም ነገሮች እሱን ተከትለው ያደርጉትን እንደሱ ትእዛዝ እንደ ቃሉ የሆኑ ነገሮችን ላደርግ እችላለሁ። ግን እነሱ ስላደረጉት አይደለም፣ ቃሉ ስለሆነ ነው፣ ፈቃዱ ስለሆነ ነው።
ጳውሎስ ያደረገውን የማደርገው ወይ ጳውሎስ አደረገው ብዬ ሳይሆን ጳውሎስ ራሱ ያደረገው የጌታን ፈቃድ ስለሆነ ነው። ስለዚህ የምከተለው ጳውሎስን አይደለም ማለት ነው። መሪና መስራቼ እምነቴን የጣልኩበት እሱን አይደለም። በከሌላ የተንጠለጠለ እምነት ይሄማ እናስተምርም። ወንጌላዊ አማኞች ተብለን ስማችን ወንጌላዊ አማኝ ተብለን ሰው አማኝ ከሌ አማኝ እንትን አማኝ ልንሆን ኖ እንዴ! በ12 ምዕራፍ ልዩነት ለጣዖት የሰገደ እስራኤል ላይ ትከተላለህ እንዴ? እዚህ ጋር ትእዛዝ ተቀብሎ ዘጸአት 32 ላይ እንዴ ህዝብ የምትከተል ከሆነ እኮ ያው ራሱ ያው ህዝብ እኮ ተገለባበጠ እኮ። ኖ ኖ ኖ ኖ ኖ እዚህ ጀማ አይደለም። it doesn't mean እንደ ቃሉ ያሉትን ምሳሌዎች አድርገን እነሱን አንጠቅስም ማለት አይደለም። አረ ብዙ አሉልን ብዙ መጽሐፍ ቅዱስ ሄዱና ዕብራውያን 11 ደግሞ ፈትሹ። አንድ ምዕራፍ ወደ ኋላ ተመልሳችሁ ብዙ የተመሰከረላቸው አባቶች አሉ። ግን እምነታችን በእነሱ ላይ አልተጣለም። ሲወድቁ አብረናቸው አንወድቅም። በእነሱ መነሳትም አይደለም የተነሳ ነው። እዚህ ጋር ነው ፖይንቱ ያለው። እነ ከሌ እንትን አደረጉ አታይም ይሏታል። ግን እሷም ፈገግ እያለች አይ ትላለች። ደስ የሚለው ነገር በቃ እንዲህ አይነት ትውልድ እንዲፈጠር ነው በወንጌል የምንፈልገው። ከወንጌል ውጪ ምንም ጠብ የማይልለት አውርታችሁት መጨረሻ ላይ ግን ከሰው ጋር ስታገናኙት ወንጌሉን ዞር በል የሚል ክብር ለእግዚአብሔር ስትለው ብቻ ጆሮንም ልቡንም የሚሰጥ ትውልድ ነው አሁን እንዲነሳ የምንፈልገው። እንዲህ አይነት ሰራዊት እንዲነሳ ነው የምንፈልገው። ሰገደ ሚል ሰርች ባር ላይ ሰገደ ሚል አስገብታ የሀገር ሲዘረግፍል ዩሲ እከሌም ሰግዷል እንትናም ሰግዷል። ሁ ኬርስ የእኔ ነገር የአንቺ ነገር ወንድም ያንተ ነገር የተጠናቀቀው የተጻፈው መስቀል ላይ ነው። መስቀሉ ላይ ደግሞ ያለው ኢየሱስ ብቻ ነው። ለእኔ ቤዛነት የሞተው ነው ማወራችሁ። ስለ ወንበዴዎቹ አያገባኝም። ለነፍሴ ቤዛነት ከሞተው ጋር ነው የኔ ነገር የሚገናኘው። እንዲህ አይነት ጀግና ልጅ ስለሆነች በጣም ደስ ብሎኝ። እቺ አሁን የቀራት ምንድነው መሰላችሁ? በቃ ልቧን ከፍታ በአፏ መስከራ መጽደቅ ብቻ ነው የቀራት። ሌላ ምንም የቀራት ነገር የለም። በቃ በልቧ አምና መጽደቅ ብቻ ነው የቀራት። እንደው ጌታ ይርዳት። በእውነት ነው የምላችሁ። ጠባይልም ስለ ሰው ስታወሩ ጠባይልም ሰዋዊ ነገር ስታወሩ ነው የምላችሁ። ሰው ኢየሱስ ስታወሩት ብቻ ነው ልቡ ትርክክ የሚለው። በቃ እግዚአብሔር ስትሉት ብቻ ነው ትርክክ የሚለው። ሰው ነው የሚያወሯት እዛ ቤት በሰማችሁ። እንደው ብዙዎቻችሁ አሁን ከሊትና ከሊ ያላችሁ እንድትሰሙ ይፈልጌም አይደለም። አይ ዶንት ኬር ስለነዛ ወንድሞች ምንም አያገባኝም። እኔ ከግለሰብ ጋር አገናኝቼ አይደለም ወንጌል የምቀጥለው። ግን የሰው ልብ የሚያቀልጥ ጉዳይ ምንድነው ብትሉት ኢየሱስ ተብሎ ሲወራ ብቻ ነው። እከሌን ተከትዬ ትቀልዳላችሁ እንዴ? ያልታረደልህን ትሰብካለህ። እከሌ ዳዊት እንትን አደረገ ምናምን ትለኛለህ። ዳዊት መልካም ምሳሌዎች አሉት። የዛ ነው ያህል ግን መጥፎ ምሳሌ የለውም እንዴ ዳዊት? ያኮነው ችግሩ እኮ ነው ማወራ። ኖህ ብለህ እኮ አንተ የት ድረስ ትሄዳለህ ነው ችግሩ። የምትጠራቸውን ሰዎች ጠርተህ የት ድረስ ትሄዳለህ? ይሁዳ ጴጥሮስ ብለህ የት ድረስ ርቀት ነው የምትሄደው? የሆነ ቦታ ስታክ አታረግም ወይ? ሰው ከተከተልክ ግን ኢየሱስን ከተከተልክ ግን ስታክ ማድረግ የሚባል የለውም። ማፈር፣ መሸማቀቅ፣ መሸወድ የሚባል ነገር የሌለው ሰው ኢየሱስ ሲከተል ነው። በቃ the best decision ሰው ኢየሱስን ሲከተል ብቻ ነው። the best decision አታፍሩም። ቴሉ ብዙ ወዳጅ በየመንገዱ ተንጠባጥቦ ትቷችሁ ሄዶ ሊያቅ ይችላል። እስኪ ተከተሉት፣ ግን እግር በእግር ተከተሉት ወደ ዘላለም ህይወት። እውነተኛ እንጀራ እሱ ነው፣ ሌላ እንጀራ የለማ። እግር በእግር ተከተሉት፣ አታፍሩም። መስሏቸው ነበር እኮ የኤማሁስ መንገደኞች መስሏቸው ነው የተሸወዱ። ብዙዎች እንደዛ ነው የመሰላቸው። ኢየሱስ ስንል የተሸወድን መስሏቸው ነበር። ጌታ ወሬኞች ብለው ነበር። ግን አይደለም ወገኖች፣ አይደለም። ሰው አትስበኩ፣ ቤታችሁን እየከፈታችሁ ሰው አትስበኩ። እንትና እንዲያርጓል እንትና እንትን ብሏል እንዴ። አንዳንዶች አሉ እኮ ጥሩ እኮ ነው። እኔ አባቶችን በጣም ሪስፔክት የማደርገው በጣም በእምነት የተመሰከረላቸውን አባቶች በጣም ሪስፔክት አደርጋለሁ። ግን እምነቴን እነሱ ላይ አልመሰረትኩም ነው ያልኩ። ቤታቸውን ከፍተው እንትናም አግናጦስ እንትናጦስ ምናንጦስ እንዳለው ይለኛል እንዴ። ጥሩ እኮ ነው እሱ፣ መጥፎ ነው እንዴ? መልካም እኮ ነው። ግን እሱን የህይወቴ መመሪያ አታርገው። ይፈተሻል፣ ይመዘናል በቃሉ። እንትናጦስ ያልከው ሉተር ያለው በቃሉ ይፈተሻል። ይገርማል እንዴ። አንተ እዛው ላይ ቆማል። እንትና እንትን ስላለ እንትና አባት በቃ ይሄ እንትን ነው ብለህ እንዴ። እንትና እኮ ሰው ነው ብራዘር። በፍጥሞ ደሴት በመንፈስ ነበር ዮሐንስ እና ሰው ነው። መንፈሱ እኮ አይደለም የተሳሳተው። መንፈሱ አይደለም እኮ ለመላእክቱ በመስገድ የተሳሳተው። ሰው ነው የተሳሳተው።
ሰው አይሳሳትም እያልከኝ ነው እንዴ? በመንፈስ የነበረ ሰው እንዴት ይሳሳታል ይለኛል እንዴ? ሌሎቹ በምን ሆኑ ነው የተሳሳቱት? ሰው ይሳሳታል። እግዚአብሔር መንፈስማ ለምን ይሳሳታል? እሱም ወደ እውነት ይመራል። ዓለም መራ ካልክስ ምን አይነት ፖለቲካና ምን አይነት ምስቅልቅል ነገር እንደሚሰራ አላውቅም። ኢንሾርት ግን አት ዘ ኤንድ ኦፍ ዘ ዴይ ግን እውነቴን ነው የምላችሁ ትክክለኛ ዲሲዥን ትክክለኛ ውሳኔ ወገኖች ኢየሱስን የህይወታችሁ ጌታ ስታረጉ ነው። በቃ በየጎዳናው እንባችሁ ይታበሳል፣ ይደግፋችኋል፣ ምድረ በዳ ቢሆን ያጽናናችኋል፣ በምትወጡ በምትገቡበት ሁሉ ሞገስ ይሆናችኋል። ዲስፓይት ኦል ቻሌንጅስ የለም ቻሌንጅ ብለን አንዋሽምኛ አንዋሽ። ኢየሱስ ያለበት መርከብ ዙሪያ ማዕበል ሊነሳ ይችላል፣ ነፋስ ሊነሳ ይችላል። አሁን በእንዲህ አይነት መፍገምገም ውስጥ ነው ብዙዎቹን የከተቷቸው። እኛ የለም ማዕበል አላለም። ኢየሱስ ካለ ማዕበል የለም አላለም። ይገስጸዋል፣ ይታዘዝለታል ነው ያልኳችሁ። አይከዳችሁም፣ አያስበላችሁም ነው ያልኳችሁ። እስኪ ሰው ተከተል ትበላል። እኛም ቤት ያላችሁ ነው መነግራችሁ፣ ትበላላችሁ። ስለ መልካም ምሳሌዎች ስለ መልካም ምስክርነት ስላላቸው አባቶችን እያናናኩ ያወራው አይደለም። ጥሩ ነው ምሳሌነታቸውን ጥሩ ኮፒ እናደርጋለን። ግን እከሌ እንትን አድርጓል ብዬ እስከ መጨረሻ ድረስ እንደዚህ ሞኝ አይደለሁኝም እንዴ። ተው እንጂ በእናታችሁ። ገለባ ሆነባችሁ እንደ ሁሉ ነገር ገለባ። ዝም ብሎ የቲክቶክ እሳት ባለፈው እንደው በጎኑ ሲያልፉላ እኮ ሆነ የሚበላው እኮ እምነታችሁ የሚፍረከረከው። ኖ አይደለም። በታንኳችሁ ላይ ኢየሱስ እስካለ ድረስ የማንም ፖለቲካ የሚነቀንቀው አይደለም። ማንም መጥቶ አስምጦ ኢየሱሳችሁን ሊወስድባችሁ አይችሉም። አንዴ ከተጣበቃችሁ ማትለዩት ወዳጅ ማለት እሱ ነው። እሱም እንደዛው። ኢንሾርት ምንድነው ግን እነግራችኋለሁ፣ እንትና አደረገው የሚል አስተምሮ ዶክትሪን መስራት እንደ አንድ ረጅም ዓመት ኖርኩ እንደምትል ቤተክርስቲያን ግን አሳፋሪ ነው። እንትና አርጎታልና ኧረ በጣም ያሳፍራል። እንትና እኮ ያልከው ሰውዬ እንትና ቤት ገብቶ እኮ የእንትናን ሚስት እኮ እንትና አርጓል እንዴ። ብራዘር በቃ መልካም ምሳሌነቱን ብቻ ውሰድ እንዴ። ትቀልዳል እንዴ? ከልጁ ጋር የተኛ ሰውዬ ምሳሌ ትነግረኛል እንዴ? በቃ መልካሙን ምሳሌ ውሰድ፣ ጥሩ ነው። ፌዝህ ግን እሱ አይደለም፣ መሰረትህ ግን እሱ አይደለም። እሱን የተከተልክ እግር በእግር አታደርግም። እግር በእግር ተከትሎ የሚደረግ ኢየሱስ ያደረገውን ነው። ከሱ ነው የምንማረው። የእሱን ሸክም ነው የምንሸከመው። እሱ ያለው ነው ኤኮ የምናደርገው። that's it። እንዳለ ያጠጧት ግን ወይም የሚያጠጧችሁ ግን እኔ ከሌትም ያላችሁ አትስሙኝ። እንዳለ ግን የሚከቱባችሁ ግን ከሌት አንተናጣውስ አንተናጣስ ብራዘር ግን መጨረሻ ላይ መጣችሁ። እንደሱም ብላችሁ ናቃችኋቸውን መጨረሻ ላይ መጣችሁ፣ ብቻ ብላችሁ መጣችሁ፣ ተያዛችሁ መጽሐፋችሁ ላይ። ምክንያቱም ቃሉ ላይ ስላለ ነው። አየህ፣ ቃሉ ላይ ካለ መጨረሻ ላይ እንጨባበጣል። አንሰግድም፣ ለፍጡር አንሰግድም። እሱ ራሱ አደጋ ጊዜ ተጠሪ ብሎ የሞላ ነው። መታወቂያ ይፈተሽ አንተ መስገድለት ሰውዬ። ተክልዬ የምትላቸው ራሳቸው የዳኑት እንግዲህ ድነው ከሆነ እሱን እንፈትሻለን። ወይ መዳን የሚችሉት በኢየሱስ ክርስቶስ ብቻ ነው። ማርያምን ጨምሮ የዳነችው ሐዋርያትን ጨምሮ መዳን በሌላ ማንም የለም። ታዲያ መዳን የሚጠብቅ የአደጋ ጊዜ ተጠሪ የሚሞላ ነው እንዴ? እኔ ለአደጋ ጊዜ ድረስልኝ ብለው የጭንቅ ደራሽ የምለው አልለው። እሱ ራሱ የጭንቅ ደራሽ ብሎ እኮ ሞልቷል ፎርሙ ላይ እንዴ። እሱ ራሱ ሰጋጅ ነው እኮ። እንዴት ነው የምሰግድለት? በምን ሂሳብ ነው የምሰግድለት እንዴ? እንደ ባህልህ እንደ አክብሮትህ ኦፍ ኮርስ። እቺን የመጨረሻ ልናገር ወገኖች፣ በጣም የተከበሩ ወገኖች ባሉበት ቤት እንደ ረጅም ማውራት አልነበረብኝ። አንድ የግል ልንገራቸው። የመጨረሻ የምስጋና ደብዳቤ 3 ፔጅ ልጽፍልህ እችላለሁ። አይ ጴንጤ የምስጋና ደብዳቤ ለሰው ትጽፋለህ፣ ለቅዱሳንና ለሰማዕታት ግን ምስጋና ሲደረግ ትቃወማለህ ትለኛለህ። ወይም እስከዛሬ አልተባለም፣ ራሴ የፈጠርኩት እንደው ሎጂክ ነው። ብራዘር እኔ የማወራህ እኮ ስለ ሰዋዊ ድርጊት ሳይሆን ስለ መንፈሳዊ ድርጊቶች ነው፣ መንፈሳዊ አክቲቪቲዎች ነው። እንዴ ቴንኪዩ አንባባለም እንዴ? እዚሁ እኮ ቲክቶክ ላይ ስንት ቴንኪዩ እንባባላለን። አመሰግናለሁ ማለት ነው፣ አመሰግንኩ ማለት ነው። ስለ እንደሱ አይነት ምስጋና እንዴ የምታወራኝ? ምን አለበት እንትና ሰግዶ የለ ይለኛል። እኔም ትልቅ ሰዎች ካገኘው ሰላም ዝቅ ብዬ ሰላም እላለሁ። ንጉሥ ካገኘው በደንብ እንትን ልል እችላለሁ። ምን ችግር አለው? ይሄ ከባህል ከሰዋዊ ነገር ከአስተዳደር ከፖለቲካ ከምናምን ጋር መንፈሳዊ ነገርን አታገናኙ።
እንዴ? ጃንሆይ በስጋ ቢኖሩ ኃይለ ሥላሴ ላትሰግድ ነው እንዴ? ትገባታላ። እሱን ወስደህ መንፈሳዊ ነገር ውስጥ አታስገባው። እያወራን ያለነው እኛ ስግደት ለእግዚአብሔር ብቻ ስለምኑ ይሄ በመንፈስ ስለሚደረገው በኤክስፔክቴሽን ስለሚደረገው ስለሚገባው ነው ማውራችሁ እንጂ ስለ ሰዋዊውማ እንዴ ምንድነው አታምታቱት። ፕሊዝ ይሄንን ሚክስ አታርጉት ወገኖች። ኤኒዌይስ ግን you won't fail I tell you። ይሄ ሁሉ መፍረክረክ የመጣው እዛ ተቋም ውስጥ ለምንድን ነው? ልጅቷ ነች እንግዲህ። ልጅቷን ስትሰሙ ነው ምን ያህል መፍረክረክ እንዳለ። አልዋጣለው ሰው ስለ አድኖ አይባልም። አራት ቀልዱብን በእናታችሁ እንዲህ በጣምም እንዲህ አትከራከሩ እንዴ። እኛም ኦርቶዶክሶች እኮ እናፍርባቸዋለን። ስለ አድኖ ይባላል ባይሆን የሆነ ምክንያት ስጡ ስለ ስዕሉ እንጂ አይባልም አትበሉ። ልክ ስትያዙ ጴንጤ መግለጽ ሲጀምር ማስጨነቅ ሲጀምር መጨናነቅ ስትጀምሩ መካድ ውስጥ አትግቡ። አይኖ ውርደት ያመጣው ክደት እንደሆነ አሁን ብዙ ጊዜ ተደጋጋሚ ተናግሬዋለሁ። አሁን ለኦርቶዶክስ ራሱ ሜክ ሴንስ የማያደርግ ነገር ማውራት ጀመሩ። ስንት ዘመን ያሰገዱን ሚካኤል ስዕል ሳይነግሩህ አውጥተውታል ከቤተ ክርስቲያን። አንተ ግን ዛሬ ማንጠልጥለዋል። ምን ይላል ኦርቶዶክሳዊን? አሁን ጴንጤ እኮ ምን ይላል የሚለው ምንም ማተር አያደርግም። ኦርቶዶክሳውያኖቹ ምን ይበሉ? አሁን ምን ታረገዋለህ? ምን ታረገዋለህ? ስትዋሻው ነበር። አየህ አሁን መጠየቅ ጀመረች እሷ ራሱ። እንዴት ነው የሚሆነው ይሄ ነገር አለች። ጸዲ ነች ስትናገር የነበረችው። እሱ ነገር ለካ ተቀይሯል አሉ ምናምን። የልጅሽን ስም የቢዝነስን ስም የእንትንህን ስም አርሴማ ካልክ በኋላ ባረባራ ስትባል ይሄ ጴንጤ ያመጣብህ ወሬ ነው እንዴ? ጴንጤ ያመጣብህ ማዕበል ነው እንዴ? አይደለም፣ ከቤትህ የተነሳ ማዕበል ነው። እሱ ሲያቀትህ በሌላ ስጋዊ መንገድ መገለጡ አይጠቅማችሁ። በእንደዛ ነው የሸኙኝ። እንግዲህ ያው ይመቻቸው፣ ችግር የለው። ኤኒዌይስ ይሄው ኢየሱስን መስበክ ትርፍ እንዳለው ወገኖቼ ኤቭሪዴ እያሳየን ነው። ክብር ለኢየሱስ ይሁን። ኔቨር ሲዝ ወገኖቼ። ጌታ ጸጋውን ያብዛላችሁ። በጣም ይቅርታ ስለረዘምኩ። ተባረኩ። እንግዲህ እግዚአብሔር ይመስገን እኔም ሳይፈቀድልኝ ላንሳው። አብረን ነው በኩርኩም ተመተን የወጣ ነው ማለት ይቻላል። ግን ምንም አይደለም። ለወንጌል የፈለገ ይሁን እንጂ ዋጋ ይከፈላል። ይሄ እንደ ዋጋም አይቆጠርም። እንደ ዋጋ ሊቆጠርም ከቶ አይችልም። እንደዛ ነገር አይደለም። እግዚአብሔር ይመስገን። እዚህ ያላችሁ ወገኖች ኤርሚዬ እና በኪ እንዳልክ ወንድም ፋሬስ አባ ፋሬስ ደግሞ በጣም ትልቅ የገዳም አስተዳዳሪና ዋና መጋቢ የነበሩ ናቸው። እግዚአብሔር ይመስገን። እንደዚህ አይነት ያሉ ሰዎችንም እንደዚህ የረታ ነው ኢየሱስ ሲባል ዝም ብሎ ቀላል ነገር አይደለም። ምሁራንን የሚሉትን ሁሉ የረታ ለክብራቸው ሲሉ ደግሞ እዚያው በልተው የሚቀድሱ ማዕት አሉ። ግን የተሸነፈ ልብ ይዘው እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አንድ ነገር ግን ለመላእክት እኔ ለምንድነው ለመልአኩ የምሰግደው ብላ ነው የተነሳችው ልጅቷ። እኔ ታቦቱም የመልአክ ነው የሚካኤል ታቦት ብዬ ለምን ለታቦት እሰግዳለሁ? ለመልአኩ ታቦት ለምን እሰግዳለሁ ነው ትግሉ የነበረው የልጅቷ ሐሳብ። እንደገና ታቦት ይሸጣል አይሸጥም የሚል ነገር ነበረ። ዳጊም ነበረ ይሸጣል ወይስ አይሸጥም የሚል ነው። እንዴ ምንም ነገር ዕውቀቱ የሌላቸው ሰዎች አይሸጥም ይሉና ታዲያ በነፃ ነው እንደሚታደለው? እኛው ነን የምናውቀው። አንዱ ዋና የታቦቱ ጠራቢ የነበሩም ይኸው እግዚአብሔር ያሸነፋቸው እግዚአብሔር የረታቸው ይኸው ፋሬስ አሉ። በጣም ምናልባት በቁጥር ምን ያህል ታቦታትን ሰርተው አስረከቡ ብንላቸው የሚቆጥሩት እንትን ሊኖር ይችላል። በጣም አሉ የተባሉ ታቦታት የቀረጹና እንደ ታቦቱ መጠን 460 ያለ ነው እኔ ማቀው። የታቦት ዋጋ 460 የታቦት ዋጋ 460። ዛሬ ላይ ሁሉ ነገር እየተወደደ ሲሄድ 9 ሊል ይችላል፣ ከፍ ሊልም ይችላል። አጠራረቡ እንዴት ነው የጠበቀው? ጽሁፉ እንዴት ጠብቆታል? የተጻፈ ነገር አለ። እንዲሁ የሚካኤል ታቦት የለም፣ የገብርኤል ታቦት የለም። ታቦት ሁሉ የእግዚአብሔር ነው። በጭራሽ ዘታቦተ ሚካኤል፣ ይህ ታቦት የሚካኤል ታቦት ነው የሚለው ማን ነው? ለኢየሱስ የሰጠው። ይህ
ታቦተ ሚካኤል የታቦት ታቦተ ጊዮርጊስ ታቦተ ተክለ ሃይማኖት ታቦተ አርሴማ እየተባለ ነው የሚጻፍባቸው እንጂ የእንትና ታቦት የለም። እንደዛ አይነት ነገር ማያውቁ ሰዎች ያውሩ። እኛ ምን ዳስሰው ምን ቀባው ሲቆሽሽብን እኮ በውሃ አጥበን አያችሁ፣ ሲቆሽሽ በውሃ በኦሞ አጥበን ከዛ እንደገና ደግሞ ሌላ ከለሩ እንትን እንዳይል ደግሞ ባርኒሽ ይቀባል። ባርኒሽ ቀብተን ምናልባት ጳጳሱ ይመጣሉ ከተባለ አለቀ። ቄሱ የደብሩ አስተዳዳሪ ምን በረኪናም ሳይቀር ነው እንትን የሚለው አለቅ ያለ ነገር ቢኖር። ምክንያቱስ ዳስሰው ምን ብለው እሳቸው በደንብ ነው ዘርግተው ነው አስጥተው ነው እንደ ትሪ እንዲህ አድርገው እያገላበጡ የተሰነጠቀ ካለ ምስጥ የበላው ነገር ካለ አይጥ የሰረሰረችበት ነገር ካለ እሱን ሁሉ አጣርተው ነው የሚቀድሱ። ካልሆነ አልቀድስም ነው የሚሉ። ሄደ ሌላ ታቦት አምጣ። ድርብ ታቦት የላችሁም እንዴ? ካለ ሌላ አምጣልኝ፣ ወርዛ ጣልኝ። ሁለተኛ ግን ብለው ነው የሚናገሩ። ከዛ በኋላ ይዞላቸው ነው የሚሄደው። ገንዘብ ከፍሎ ነው የሚያመጣው እና ዝም ብሎ በነፃ የሚታደል አይደለም። በግላቸው የሚሰሩ አሉ እነ ጸጋ ዘአብ። በጣም አሁን ጸጋ ዘአብ በአዲስ አበባ አንደኛ በጣም ምርጥ የሚባልለት ታቦት የሚሰራ እሱ ነው። በግላቸው ባለሀብቶች የሚያሰሩት ታቦት እሱ ጋር ነው። ምክንያቱ በጣም ምርጥ ነው። የልጆቹ ስም ተብሎ በጀርባው ይጻፋል። የባለሀብቱ ስም የውሸት ሊመስል ይችላል እንዴ? የነበርንበትን የምናውቀውን ነገር ስንነግራችሁ እመኑ፣ አንዋሽም። በጌታ ፊት በጭራሽ ውሸትንም የጨለማ አስወግዶ ነው ጌታ ለክብሩ ያቆመን። ስለ እርሱ እንድንናገር የጠራን የመረጠን ከነ ኮተታችን አይደለም። ኮተታችንን ሁሉ አራግፎ ነው። ክብር ለስሙ ይሁን። ምንም አይነት ኮተት በህይወቴ ውስጥ የለም። ቢርበኝ ቢጠማኝ ወገኖች ቢቸገር የፈለገ ይሁን ወደ ነበርኩበት አስማት አልመለስም። ወይኔ ያቺ አስማት ብትኖር ኖሮ እኮ የሀብታሙን ሆቴል ዘግቼ ሆቴሉን በእንትን ዘግቼ ረጭቼ እንዴት ነው ገበያው ምንድነው? እንዴት ነው እንትን ብለዋል። ሰው የለም። ምንድነው? እንደ ድሮ አይደለም። አዎ አባቴ እንግዲህ ተዘጋ። ምን እናድርግ? በቃ ገበያው ቀዘቀዘብን። ምን እንደተደረገብኝ እኔ አላቅም። በጣም ነው የተቸገርኩ። አይዞ እኔ የዘጋሁትን እኔው ራሴ ደግሞ በጎን በኩል ደግሞ ከፍተዋለሁ። ምን ችግር አለ? የሆነ ነገር እኮ አለ። እንዲሁ ከከፈልክ እኮ ይሄን ያህል ብር የምትከፍል ከሆነ አለ። ስለዚህ በበግ ቀንድ ተደርጎ ደግሞ በሩ ላይ እንዲቀበርበት ይደረጋል። በበግ ቀንድ ሆቴሉ በር ላይ ይደረጋል። ከዛስ እዚያ የረገጠ ሰው ተመልሶ ሌላ ቦታ ሄዶ ምሳ አይበላም። እዛ ሄዶ ነው። አሳሪ መንፈስ ነው። አስሮ ነው የሚያመጣው። ለዚህ አይደለም የገበያ የሚባለው። ታዲያ ምንድን ነው የገበያ የሚባለው? እኮ ይሄ ነው እኮ። ሰላቢ የሚባለው እኮ ይሄ ነው። ይሄን እንሰራ ነበረ እያልኳች ነው። ሱቅ ላይ እንኳ ሱቅ ላይ ሰው ቆሞ የሚስተናገድበት ላይ ይቀበርበትና ስኳር ለመግዛት መጥቶ ሳሙናም ይዘው እንዲሄድ፣ ሳሙና ሊገዛ መጥቶ አጃክስንም ይዘው እንዲመጣ እንዲሄድ። ያኛውስ ምንድን ነው? እንትን ነው። አምጣው። ስንት ነው? እንደዚህ አምጣ። ያኛውስ ደግሞ ስንት ነው? እሱ አጠገቡ ያለ ቀጥሎ ያለው ይሄን ያለ አምጣ። ሰላቢ ወደዚህ ህይወት ላልገባ በጌታ እጅ ተይዣለሁ። እግዚአብሔር ይመስገን። በጣም ደስ እያለኝ ወገኖቼ ልንገራችሁ፣ ደስ እያለኝ ህይወቴን አውቀዋለሁ። እኔ የሚያውቁ ሰዎችም አሉ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ኤርሚን በጣም በህይወቴ ትልቅ ስፍራ ያለው ትልቅ ታሪክ ያለው ሰው ነው። እዚህ አላወራውም። እግዚአብሔር ይመስገን ይህንን ወንድም የሰጠኝ። በሌላ ቦታም አውርቼዋለሁ። እግዚአብሔር ይመስገን እዚህ ስላለ አይደለም። ጌታ ስሙ ብሩክ ይሁን እና በጣም እንትን ነው። ማሪጌታ ስሜታዊ ሆኖ መሰለኝ። አዎ ይቅርታ፣ እኔም ሳላስፈቀድ ጀመርኩኝ። በጣም እንትን ይላል፣
ስሜት ይነካል። ኦኬ እኛን የሚያክሉ አባት በጣም ነው ዲስሪስፔክት የተደረጉት በጣም ኦኬ በጣም ዲስሪስፔክት ተደርገዋል። ያንን ደሞኛ ቶለሬት አናደርግ እኛን ችግር የለም ኢትስ ኦኬ። አባታችንን ግን በዚህ መልኩ ዲስሪስፔክት ማድረግ አይችሉም። ኦኬ ስለሚያውቁን እኛን ሌሎቻችንን ያስገቡናል ነበር። ኤኒዌይስ ከዚህ በኋላ እኛ እዚህ ያለ ነው ራሳችን በአንድ ነገር አግሪ ማድረግ መቻል አለብን። በጭራሽ እነሱ ጋር መሄድ የለባችሁ በቃ የለብን ማናቸውም ጋር ጥያቄ ያለው ሰው ይምጣ። አሁን እኮ ወንጌሉ ማለት እንደ እግዚአብሔር ቃል ወንጌልን ወደ ዓለም አድርሱ ሁሉ አሁን ማናችንም ከእጃችን ላይ ፓስፖርትና ቪዛ እየተፈለገ አይደለም። እጃችን ላይ ያለው ስልክ ሁሉም ሰው ጋር መድረስ ይችላል። መሪጌታ ሲገቡ ዳጊ ገባ። ኦኬ ሶ እኔም ለጸሎት ተነስቼ ነበር ኦልሞስት ሚድናይት አልፏል። እኔም ገባሁ ኖቲፊኬሽን ሲደርሰኝ። ኦኬ ስለዚህ አንዳችን ከሄደን እንያያዛለን መሄዳችን አይቀርም። ግን በቃ አንሄድም ከዚህ በኋላ ወደ እነሱ ጋር እንሄድም። ጥያቄ ያለው ሰው ይምጣ። እህቶች ሁሉም እነጸዲ በጣም ፖዚቲቭዎች ናቸው። እነማሂ አሁንም ደግሞ ቅርብ ጊዜ የመጣቻለች ፋሲካ የምትባል እህት ሁሉም መልካሞች ናቸው። በጣም ጥሩ ልብ ያላቸው። ቅድም ዳግዬ ሲለው ተዘርቶባታል። በቃ የተዘራ ዘር ምን ታረጋዋለህ? ይበቅላል። ወቅቱን ጠብቆ ይበቅላል። በኢየሱስ የተነካ አይበላም። ትንሽ ኢየሱስን ያወቀ አይበላም። ይሄው አሁን ትንሽ ስሜታዊ የሆኑት ከተደረገው ነገር አንፃር ነው። በጣም ነው ዲስሪስፔክት ያደረጓቸው። ስፔሻሊ ዳግዬ ወርዶ እዚህ ከመጣ በኋላ በጣም ነው ዲስሪስፔክት ያደረጓቸው። this is not right አትሂዱ በቃ መሪጌታ የትም ቦታ አይግቡ የትኛውን ቦታ የሚመጡ ከሆነ እነሱ ራሳቸው ይምጡ። እኔ ማናችሁም እንድትሄዱ አልፈልግም ፐርሰናሊ። እሺ እግዚአብሔር መስገን ምንድነው እኔ አሁን እዛ እንዲው ጠንቋይ ነው አስማተኛ ነው የሆነ ምናምን ቢሉ ምንም አይገደኝም። ግን የራሴን ህይወት ሳይው ግን እንዲው ሰዎች ጌታ ብቻ ስሙ ብሩክ ይሁን ጌታ ከኔ ጋር ስላለ ዋናው ትልቁ ነገር ቀድመም ያንስተውት የነበረ ርዕስ ለመላእክት ስግደት ይገባል እንደዚህ ምን አንድ ጥቅስ መጽሐፍ ቅዱስ ውስጥ ለመላእክ እንደተሰገደ የሚያሳይ አንድ ጥቅስ የሚያመጣ ካለዚህ በእውነት ነው። አንድ ጥቅስ ብዙ ጥቅስ ደረደረ ውሸት ምንም ለመላእክ ማንም አልሰገደም። አንድ ሰው ብቻ ለመላእኩ ይሰግድ ዘንድ ተደፋው አለ። ማን? ዮሐንስ። ከዘፍጥረት ጀምራችሁ እስከ መጨረሻ እስከ ዮሐንስ ራእይ ድረስ ለመላእክ የሰገደ የለም። በምኑ ነው ምነግራችሁ? ዘይቤው እንደዛ አይደለም። ወደ ምድር ተደፋ፣ ወደ ምድር ሰገደለት። አሁን ኢየሱስን እዚህ ይዤዋለሁ። በዚህ በነገረ ክርስቶስ መጽሐፍ ላይ አምላክ ነውና ስግደትን ተቀብለዋል በሚለው ርዕስ ያላችሁ ካላችሁ እዚህ ጋር ምን እንደው ጥቂቱ ምን ይላል? ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሰገዱ አይደለም ያለ፣ ወድቀውም ሰገዱለት። ሌላ ደግሞ ማቴዎስ 8:2 ላይ እነሆ ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። አያችሁ? ሰገደለት። ጥርት ያለ አሰጋገድ ነው ይሄ። ሰገደለት ነው የሚለው። አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተ እጅህን ጫንባት በህይወትም ትኖራለች እያለ ምን አለ? ሰገደለት። ለኢየሱስ በሚሆንበት ጊዜ ለእግዚአብሔር በሚሆንበት ነገር ሁሉ ላይ ምንድነው የሚለው? ሰገዱለት ነው የሚለው። እርዳኝ እያለች ምን አለች? ሰገደችለት። አያችሁ? ማርቆስ 5:6 ላይ ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት የሚል ቃል አታገኙም መጽሐፍ ቅዱስ። ለመላእክት አይልም። ያኛው ነው እሰግድለት ዘንድ። አያችሁ?
ለት የሚለው ቋንቋ ተጠቅመዋል። ዘይቤው በደንብ የግዕዙ ዘይቤ በደንብ ስለሚታወቅ ነው ይህን ምላችሁ። ታዲያ ለመላእክት ስግደት ይገባል እያሉ ነገር ግን ብዙ አሉ አይደለም እንዴ? ለምሳሌ ሙሴ በቁጥቋጦ ለታየው መልአክ ምን አላለም? አልሰገደም። ጌዴዎን ለተገለጠለት መልአክ አልሰገደም። መሳፍንት 6:11 ላይ አልሰገደም። ዳዊትም ለተገለጠለት መልአክ ምን አላለም? አልሰገደም። ፊት ለፊት ቆመዋል። በፊቱ ፊት ለፊት ቆመዋል፣ ግን አልሰገደም። አንደኛ ዜና 21:15 ላይ ሌላው ደግሞ ለምሳሌ ዘካርያስ አልሰገደም ለገብርኤል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎታል፣ ግን አልሰገደለትም። ማርያም ለምን አልሰገደችም? ማርያምም አልሰገደችም። እረኞቹ ለታያቸው ላነጋገራቸው መልአክ ሉቃስ 2:9 ላይ አልሰገዱለትም። ጴጥሮስ በወህኒ ሳለ ለተገለጠለት መልአክ ምን አላለም? አልሰገደም። ጴጥሮስ ተሳስቶ ነው? መንፈስ ቅዱስ ተለይቶት ነው ያልሰገደለት ለመልአኩ? እንግዲህ ከብዙ ጉድጓድ ያወጣው ነው፣ ከእስር ያስመለጠው ነው፣ የቀሰቀሰው ነው። ናውጣ ተነስ ያለው መልአክ ነው። እንዲህ ላደረገለት መልአክ ለምን አልሰገደም ታዲያ? ስግደት ለመልአክ የሚገባ ከሆነ አያችሁ። ሐዋርያው ጳውሎስም በአጠገቡ ቆሞ ለነበረው መልአክ ምን አላለም? አልሰገደም። የሐዋርያት ሥራ 27 ላይ ማየት ትችላላችሁ። በጣም ብዙ እዩት። የሰገደ የለም። ይሄ አምልኮ ጣዖት የለመደ አስተሳሰብ በዚህ አምልኮ ጣዖትን ማምለክ እንደንትን የቆጠሩ ለእግዚአብሔር ብቻ መስገድ እንደ ቀላል ነገር አድርገው የቆጠሩ ሰዎች ለእግዚአብሔር ብቻ መስገድ ቀለለባቸው። ለእንትናም እንጂ ማን ነው ለማርያም የሰገደ? ጴጥሮስ ነው የሰገደው? ዮሐንስ ነው የሰገደው? ያዕቆብ ነው የሰገደላት? ለማንም ቢሆን ከሷ በላይ አለ እንዴ? የጌታ እናት ተብላለች እኮ የጌታ እናት። እና ሐዋርያት እያዩዋት ምን እያሉዋት? ስፍራም አልሰጧትም እኮ። እነሆ እናትህና ወንድሞችህ በውጭ ቆመው ይጠብቀዋል ሲባል እንዴ መጣች እንዴ ብለው ሊሰግዱ አልወጡም። ማንም። ይሄ አምልኮ ጣዖት የወለደው ነው። ደብተራ ወለድ ስርዓት ነው። ይሄ በደንብ ሊገባን ይገባል። እና እኔ እሱ አይደለም የሚያሳስበኝ። መርጌታ አይደሉም እንትን መጀመሪያ ለጸዲ መልስ ልመልስላት ነበረ እንትን ያልኩ የገባው ምንድነው? መርጌታ ኦርቶዶክሳውያን አብዛኛው ኦርቶዶክሳውያን ሴት አዳሪ ናቸው ብለው ተሳድበዋል። ቢሆንም ግን እንወዳቸዋለን እናከብራቸዋለን አለች። ይህን ቃል ተናገረችና ከዚያ አንድ ቁጥር ተጭኜ ገባው። በኋላ በዚችኛዋ ላይ ነው የገባው። አስወጫቸው እያሉ ሲያስወጡኝ እንዲያውም እንዳለ ዘረገፈችው። በጣም ጌታ ይባርካል። ጸዲን በደንብ አገኛታለሁ። እንዲሁ በግሏም ቢሆን እንዲሁ እልክላታለሁ፣ ስብከቶች እልክላታለሁ። ትክክለኛ የቤተ ክርስቲያኒቱ አባቶች የሚሰብኩትም ይሁን ምንም ይሁን እኔም ያገለገልኳቸውን አገልግሎቶች እንደዚህ የቀረጽኳቸው በሙሉ እልክላታለሁ። እቺ ማሂ እርግጠኛ ነኝ ጌታ ይረዳታል፣ ትመጣለች፣ ጌታ ይረከባታል፣ የእርሱ ናት። ስለዚህ በጣም ተሟግታለች። እንደዚህ እንደ ዘእውር ተወልደ አይነት እሷም ትመጣለች። ወደ ማን? ወደ ጌታ። ከየት? ከማያድኑና ከማይታደጉ መናፍስት ትመጣለች፣ ታመልጣለች። እግዚአብሔር ይመስገን። በእርግጠኝነት በዚህ ላይ እሰራለሁ። እኔ ደግሞ ጌታ ይረዳኛል። እና መርጌታ አይደለም በራሱ መርጌታ። እኔ ልጠይቀው እኮ ነበረ፣ ቄሱም ልጠይቀው ነበረ። ወጣ። የአቋቋም መጀመሪያ ማን ነው ብለው ምንም አይመልስልኝም እኮ። የአቋቋም መጨረሻው ምንድን ነው? መጀመሪያውስ ምንድን ነው? አቋቋም ምን ተብሎ ነው የሚጀመረው ብለው በእርግጠኝነት ነው እኮ። ማንም ቲክቶክ ውስጥ የሚመልስልኝ የለም።
ጌታ ይባረክ። ዘመንን ሁሉ እግዚአብሔር ያስተማረኝ ዛሬ ላይ ደግሞ እንደዚህ እንድገለብጠው ነው። ይሄን ነው ማምነው እኔ። መጀመሪያ ላይ ወደ ጌታ እንዲው አብርሆቱን እንትን ካልኩ በኋላ ጌታ ሆይ ለምንድን ነው ይሄን ያህል ዓመት ስንከራተት የኖርኩት? ማልጠቀምበት ከሆነ እንደዚህ ኮተት መሆኑን እያወቅ ለምን እግዚአብሔር ሆይ ገና ሲጀምር ለምን ገና ሲጀምር እንዴ በ70 ዓመተ ምህረት ዲቁና ስቀበል ብጥር የሆነ ዲቁና ነበረኝ። በጣም ብጥር ያለች ዲቁና 70 ዓመተ ምህረት ላይ ያውም ጾመ ድጓ በደንብ አድርጌ ጾመ ድጓ ዜማ ተምሬ ከዚያ በኋላ ያለው ጊዜ ደግሞ አስቡትና እግዚአብሔር ይመስገን እኔ ስለ ትምህርቱ ስለምናምን ምንም በፈትናቸው ምንም ስለማይመልሱልኝ ጌታ በነገር ሁሉ ብሩክ ይሁን። ግን አንድ ነገር ለእናንተ ማሳሰባችሁ ለመልአክ የተሰገደ ነገር የለም፣ ወደ ምድር ተደፋ ይላል። ለምሳሌ አንዳንድ እናቶች ልጃቸው አራስ ስትሆን ሲሄዱ ጎረቤትም ቢሆን ሄደው ወደ ምድር ይሰግዳሉ። ለአራሷ ነው እንደ ይሰገዱላት? በቃ ወደ ምድር ይሰግዳሉ። ሯጮች አሸንፈው ሲያሸንፉ ይሰግዳሉ። ፊት ለፊታቸው ታቦት አቁመው ነው? ፊት ለፊታቸው መልአክ ኖሮ ነው? ወደ ምድር ሰገዱ፣ ክብርን ሰጡ። ለማን? ለእግዚአብሔር። ምናልባትም የራሳቸው ላላቸው ነገር ግን አሸናፊ በመሆናቸው ደስታቸውን የሚገልጹበት መንገድ ነው። ደስታቸውን ለመግለጽ ነው ያደረጉትና እንደዚህ ነው የሚለው ብሉይ ኪዳንም አዲስ ኪዳንም በጣም ትልልቅ ሰዎች ለተገለጠላችሁ ማርያምን ጨምሮ ዘካርያስን ጨምራችሁ በጣም የብሉይ ኪዳን አዋቂዎች ናቸው እኮ። በብሉይ ኪዳን ሲሰገድላቸው ከነበረ ዘካርያስ ለምን አልሰገደም? ዘካርያስ እኮ ካህን ነው እኮ፣ ካህን ነው። ጌታ ይርዳን። ስለዚህ እንደዚህ ያለውን ኮተት ለማፍረስ ግን መሰባሰብ እንደዚህ ሆኖ መታየቱ ጥሩ ነው። በደንብ እንትን ማለት አለብን። እንዲሁ ምንም ነገር ምንም የሌላቸው እየዘፈኑ እንኳ እንዲሁ 2000 3000 ህዝብ እየተከተላቸው ነው። ጠብ የማይል ነገር ነፍስን ማይገዛ ነፍስን ማይረታ እግዚአብሔርን ማያሳይ አያችሁ፣ ለንስሐ ማያበቃ እንዲሁ ተረተረ። አቡነ እንትና እንደዚህ ያደረጉ እንደዚህ ብለው በዚህ ወጥተው በዚህ ወርደው እና ምን ይጠበስ ታዲያ? አቡነ እንትና ደግሞ እንደዚህ ቅጠል እየበሉ ነበረ እድሜ ዘመናቸው። እንዴ ምንም እንዴ ሰይጣን ነው እኮ ያን ያደረገው። ሰይጣን ነው እንጂ ያደረገው እግዚአብሔር ቅጠል ብሎ አላቸው እንዴ? አይልም። አዲስ ኪዳን ላይ ነው እኮ ያለ ነው። ስጋን ለመጨቆን ምንም አይረባም ምንም አይጠቅምም ነው የሚለው። አያችሁ፣ መራቡ መጠማቱ እንኳ ቢሆን ስጋን ለመጨቆን በምንም ተአምር ይሄ አይጠቅምም ነው የሚለውና ሰይጣንማ ገና አሸዋም እየበጠበጡ እያጠጣቸው ነው። አሁን ደግሞ አሸዋ ይው ጭቃ እየተሸጠ ጭቃ የአቡነ እንትና ጭቃ ነው፣ ከካንሰርም ያድናል። ከዚህ በላይ የሚያሳፍር ዘመን አለ እንዴ? ከዚህ በላይ አሳፋሪ ትምህርት ይህንን አሳፋሪ የሆነ ነውር ነገር ጥለን ነው አይኖቻችንን በጌታ ላይ ያደረግነው። እግዚአብሔር አይኖቻችንን ስለገለጠ እግዚአብሔር አይኖቻችንን ስለከፈተ ስለዚህ ነውር የሆነ ነገር በፊታችን ሊከብር አይችልም። ለምን? የከበረው ነገር ከብሯላ። የከበረው ጌታ ስለከበረ የከበረው ንጉሥ ሊከብር የተገባው እርሱ በእኛ ህይወት ውስጥ ሲከብር እኛ ልናንስ ደግሞ ግድ ነው። ምንም ችግር የለም። እኛ ልናንስ፣ እኔ ዝቅ ልል፣ እኔ ላንስ ይገባኛል አለ መጥምቁ ዮሐንስ። ስለዚህ ምን ልላችሁ ፈልጌ ነው፣ የውሸት ተረት የሚገርማችሁ ረጅም ሰዓት ነው እኮ ያወራው። እንዲሁም መልስ እንመልሳለን ብለን ተዘጋጅተን መጨረሻ ላይ ያው በቃ እንደዚህ ሆነ። የጌታ ስም ብሩክ ይሁን። በጣም ትክክለኞች ናችሁ። እግዚአብሔር የረዳችሁ ምዕመናን፣ እግዚአብሔር የህዝብ ነው የሚለው። እግዚአብሔር ይመስገን። ሌላ ቅዱስን አንፈልግም። ቅዱስ ህዝብ፣ እግዚአብሔር የቀደሰን፣ እግዚአብሔር የጠራን፣ እግዚአብሔር በጎነቱን እንድትነግሩ። የመላእክት በጎነት አይደለም፣ የሐዋርያት በጎነትም አይደለም፣ የእርሱን በጎነት እንድትነግሩ የተመረጣችሁ የተቀደሳችሁ ቅዱስ ህዝብ፣ ለርስቱ የተለያችሁ ነው የሚለን።
የወጣን ሰዎች ነን። ቀጥታ የምን ኬር ኦፍ ነው። ስለዚህ ማለት ነው ታቦት ይሸጣል። ታቦት ይሸጣል። ልዩነቱ ምንድነው? እንደ ጧፍና እንደ ሻማ ንዋየ ቅድሳት መሸጫ ላይ አይሸጥም። እዚያው ግን የታቦቱ አሁን አዲስ አበባ አባ ስብሐት ይባላሉ። አባ ስብሐት ይባላሉ። ምን የሚሉ ታቦቱን የሚሸጡ ታቦት የሚረከቡ እሳቸው ናቸው። ታቦትን ይረከባሉ። ከዛ ገንዘብ የሚያመጣ እንትን ይላል። ያውም ደግሞ ባለሀብቶቹ የሚከፍሉ ክፍያ ቀላል እንዳይመስላችሁ። አንድ አጭበርባሪ መነኩሴ ምን ያደርጋል? እንዲው እዚህ ገብርኤል ነው ታቦታችን፣ እንዲው አርሴማ ደግሞ ድርብ ልናስገባት ነበርና እንዲው አንድ ነገር ልነግርህ ነው የመጣ። እሺ ምንድን ነው? ያው ታቦት ብናመጣ ለአንተም በረከት ነው፣ ስምህ ይጻፍበታል፣ ልጆቼም ደግሞ የልጆቼም ስም ደግሞ በታቦት ላይ ይጻፋል ነው። እሺ እና ምንድን ነው? ስንት ነው የሚጠበቅብኝ? ችግር የለም ቀላል ነው። 100 ሺህ ብር ነው የምትሰጠን እንደ ሀብቱ መጠን። በጣም ከፍ ያለ ሀብት ካለው 100 ሺህ ብር 150 ሺህ ይሆናል። አንዳንድ የምንጨምራቸው ቅባቶች ቅባ ቅዱሱ ምናምኑ ሁሉ ስለምጨማመር 150 ሺህ ብር ግን የሚገዛው ስንት? 9 ሺህ ብር 9 ሺህ ብር። ከዛ ስሙ ይጻፋል፣ ያሳየዋል። ባለሀብቱ ያያል። ወብእሲቱ ወለተ ማርያም ዘውእቱ ገብረ ጊዮርጊስ፣ እርሱ ገብረ ጊዮርጊስ፣ ወብእሲቱ ሚስቱ ወለተ ማርያም፣ ወውልዱ ይላል ልጆቹ ገብረ ማርያም፣ ገብረ ኢየሱስ፣ ገብረ እንትና እንደዚህ ተጽፎባቸው በጀርባው ላይ ይህን ይጻፋል። አሁን እኮ ታቦት እንደዚህ ነው። የኢየሱስ በምን በኩል ነው የተጻፈው? አልፋ ኦሜጋ በሚለው በየት በኩል? በግራ ነው በቀኝ? አናቱ ላይ የሚጻፈው ምንድን ነው? ከታች የሚጻፈው ምንድን ነው? በቀኝ ወይም በግራ የሚጻፉትስ ምን ናቸው ብዬ ብጠይቀው እኮ ምንም አይመልስም። የተመስገን እሱ ነበር ሲያስወጣ ምን ሲል የነበረ እንዴ? እንደ ልባቸው ኃጢአትን እንደ ውሃ ለመጨለጥ ይመቻል። የኛ ቤት ምቹ ነው፣ ችግር የለውም። ማንም ወቃሽ የለውም። እንዴ ባለጌ ወንበር ላይ ተቀምጦ ቢጠጣ ማን ይወቅሰዋል? የሚወቀሰው አልጠጣም ካለ እንዴ ባካደረክ ነው የሚባለው። ተመልሰሃል እንዴ ነው የሚባል። ስለዚህ የድሮ ዓለማዊነታቸውን የተመኙ ሰዎች ያላቸው አማራጭ ይሄ ብቻ ነው። እዚህ ነፃነትን አያገኙም። ሰው ሁሉ ነው የሚፈርድባቸው። የሰው ሁሉ አይን በቃ እነሱ ጋር ነው የሚያርፈው። አዩኝ አላዩኝ እያለ ምንድን ነው የሚለው? እየተሸማቀቀ የሚጠጣ ቢኖር እየተሸማቀቀ ደስ እያለው አይጠጣትም። በዚህ ቅዱስ ሕዝብ አይጠጣም። ቅዱሱን የቤተ መቅደስ ሆኖ አይጠጣም። ህሊናውም አለ። አያችሁ፣ ህሊናው ራሱ ቤቱ ራሱ አያችሁ፣ የምእመናን መንፈስ ራሱ ይቀድሳል። የምእመናን መንፈስ በጣም እኮ የሚገርም ነው። ወደ ቤተ ክርስቲያን ሰው ሲመጣ ቤተ ክርስቲያንን ለማክበር ቤተ ክርስቲያንን ለማገልገል የሚመጣ መንፈስ ቅዱስ ሰውን ይለውጠዋል በአንድ ጊዜ። ሲጋራ በቀን ምንም ነገር እንዲሁ ማይሆንለትን ሰው እዚያው ጌታን ሲቀበል እርግፍ አድርጎ ይተዋታል። እና ይሄ ሲያምረውስ ምን ይሆን? ይመለሳ። የፈራ ከገለዓድ ተራራ ይመለስ አይደል ያለው ጌዴዎን? የፈራ አለ ከገለዓድ ተራራ ጀምሮ ምን ይበል? ይመለስ። እግዚአብሔር ቀንስ አለዋ። ቀንስ። ስንት ህዝብ ነው? 22,000 ነው። ስጦኝ 22,000 ህዝብ ነው። እና ምንድነው ቀንሰው? ይሄ ህዝብ ድል ቢያደርግ እኔ ራሴ በኃይሌ በጉልበቴ ድል አደረኩ ይላል እንጂ እግዚአብሔር ረዳኝ አይልምና ቀንስ። እንዴት ልቀንሰው? ወደ ተራራ ይዘው ውጣ። ከዛ ተራራ ላይ ይዘው ከወጣ በኋላ የጠላት ሰራዊት ደግሞ ተንጣልሎ ከታች ይታየዋል። ከዚያ ምን በል? አዋጅ አውጅ። ምን በል? የፈራ ከገለዓድ ተራራ ጀምሮ ይመለስ አለ። ተመለሱ ጠቅላላ። ከዛ በጣም ጥቂት ሰው ነው የቀረው። ጥቂት ሰው 3,000 ሰው ነው እንደዚህ አካባቢ ቀረ።
አሁን ደግሞ መልስ አለ እግዚአብሔር አሁንም ምን አለው? መልስ። እንዴት አድርጌ ልመልሰው? ወደ ወንዝ ይዛቸው ውረድ። እንደ ውሻ ተጎንብሶ የሚጠጡትን እነሱ ይዘህ አትዝመት አለ። በእጃቸው እየዘገኑ የሚጠጡትን እነሱን ብቻ ይዘህ ምን በል ውጣ። ምክንያቱስ እግዚአብሔር አስቀድሞ በምዕራፍ 23 ላይ ምን ብሎታል? 1 ለ1000 ነው። አንድ ሰው አንድ እስራኤላዊ ለ1000 ጠላቶች ነው የሚሆነው። እግዚአብሔር እንደዚህ ነው ስሌቱ ይሄ ነው። ይሄ ስሌት እስኪመጣ ድረስ ቀንሳለና 300 ቀሩ። ከዛ ምን ይለዋል ትርጓሜው? እንደ 300,000 ነበሩ የነዛ ስራው የፍልስጤማውያን የሚዲያማውያን 300,000። ስለዚህ 1 ለ1000 ከሆነ ስንት ሰዎች ናቸው መቅራት ያለባቸው? ያ እስኪቀር ድረስ እግዚአብሔር እየጠበቀ ነበረ። ስለዚህ የፈራ መጠጥ የለመደ መጠጥ የፈለገ መጠጥ ያማረው ጫቱ ያማረው እንደፈለገ መሳደብ እንደፈለገ እንትን ማለት ያማረው ካለ ይመለሳ ወደዛው። ይህ እንዲህ የሆኑ ሰዎች ናቸው ዛሬ እዛ ሄደው የሚበጠብጡ ያሉ። ነጠላ ተውሰው ግንብ ተሳልሞ የሚመለሱ ነጠላ ተውሰው ግንብ ተሳልሞ የሚመለሱ ግንድ ተሳልሞ የሚመለሱ። እኛ ደግሞ ውስጥ ገብተን ፈትተን በደንብ አድርገን ፈትተን ቆርሰን። ተባረኩ። ማይክ ፍሪ። እግዚአብሔር በነገር ሁሉ ይባርካችሁ። በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። ምንም በኦርቶዶክስ ቤተ ክርስቲያን የትኛውም ጤፍ የምታክል ጥያቄ አታመልጠንም፣ እናቃታለን። ምንም እግዚአብሔር ረዳና ምንም የፈለገውን ጥያቄ ምን ነግራችሁ። ጌታ ይባርካችሁ። እሺ ወገኖች እንዴት ናችሁ? ጸጋና ሰላም ይብዛላችሁ። በጣም አስቀድሜ ይቅርታ መጠየቅ እፈልጋለሁ። ቀደም የነበረውን ፕሮግራም እንደዚህ ይሆናል ብዬ አልጠበቅኩም ነበር። እንግዲህ አስቀድመው ቤቱን ሌሎች አማሌቃውያን ማለት ይቻላል ምን ማልተለዩ ተቆጣጥረውት ነበር። በሞዴሬተር እያየው ነበር። እኔም ከታች ነበርኩት። ልጅቱ ጥያቄ አላት። እዚህኛ ጋር መታ ትማራለች፣ ጠይቃን ማለት ነው። እና እነሱ ጋር ቲጂ እነሱ ጋር ትግቢ ነበር ብለው እያሏት የነበረው አንድ ወንድም አለ፣ አቤል የሚባል ወንድም፣ ጌታ ይባርከው። እሱ እየተከታተላቸው ነው ያለው። ኤንዌይ ግን ብዙ ጊዜ እኛ ጋር መጣለች፣ ዳኒም ጋር እኔም ጋር ማለት ነው። እኔ ጋር ጠይቃኝ ገስ ላይ ገብታ ትማር ነበር እና ጥያቄውን አንስታለች። ለጥያቄው መልስ እንግዲህ እዛው ሆነን እየሰማን ነበረ። ግን አስቀድሞ ምንድነው ምናልባት የሷ ጥፋቷ የማየ ጥፋቷ ሞዴሬተር በሙሉ ነው ለነሱ የሰጠቻቸው። ሞዴሬተር እነሱ በያዙበት ምንም ጥያቄ ለመጠየቅም ለመሞገትም አይቻልም። እንግዲህ አዲስ ክርስቲያን እንደሚባለው አይነት ነገር ያው እዛ የነበሩ ሰዎች እንዳለ ተቆጣጥረውታል። ምኑን የተቆጣጠሩት በሞዴሬተሩነቱ ማለት ነው። ስለዚህ ብንገባም ብሎክ ነው የሚያደርጉን። መርጌታንም ሲሰድቡ እያየን ነበረ። መርጌታ እንደ ጦር ነው የሚፈሩህ። እኔ ከነዚህ ሰዎች ጋር በተለይ አንተ እኛ ገብተን ብንሰደብ ችግር የለውም። አንተ ግን ገብተህ ስትሰደብ ትንሽ በእውነት ያመኛል፣ ይረብሸኛል። ከእድሜም አኳያ ከእውቀትም አኳያ ማለት ነው። እና እፊትህ ቆሞ ሊያወራ የሚችል ኦርቶዶክሳዊ እንደሌለ ይህንን አንተም ታውቃለህ። ካላወቅክ ግን እኛ እናሳውቃለን። እፊትህ ቆሞ በቅኔውም ይሁን በአቋቋም ይሁን በዜማውም ይሁን በመጽሐፍ ቅዱስም ይሁን እፊትህ ቆሞ ሊያወራ የሚችል ሊመልስ የሚችል የለም። አንተ ባለህበት የትኛው ካህን ነው የትኛው የኦርቶዶክስ ካህን ነው መጥቶ አውርቶ የሚያውቀው ከዚህ ከኛ ጋር? አንተ ባለህበት ከአንተ ጋር የትኛው የኦርቶዶክስ ካህን ነው አውርቶ የሚያውቀው?
ማንም አውርቶ አያውቅም። ባለፈው እኔ ሊያወራኝ ያው ቄስ ሳይሆን ቄስ ነኝ ብሎ ያለ ፍቅረ ማርያም ነው ማነው የሚባለው ብሎ ጉማጅ እንጨት እጁ ላይ ይዞ መስቀል ይዞ ካህን ሳይሆን ካህን ነኝ መምህር ሳይሆን መምህር ነኝ ብሎ በራሱ ቤት ራሳቸው አጋለጡት፣ አዋረዱትና ታስታውሳለህ። ከላስታና ከላሊባላ አካባቢ አንድ አብነት መምህር የነበሩ እኔ እናንተ ፍቅረ ማርያምና እኛ መርጌታው ያወራን ቀን ከሳቸው ውጭ ማን አውርቶ የሚያውቀው? ማንም አውርቶ አያውቅም። ማንም አውርቶ አያውቅም። ቢያወሩህም ያው እንደው ዝም ብለው የኔታ እንግዲህ ያው እንደሚያውቁት ያው በረከቶ ይደርብንና ምናምን ነገር ብለው ስርህ ሲመጡ ይቅለሰልሳሉ እንጂ ጠንከር ብለው ባወቀው እውቀት ሞግተው ሊረቱ አይችሉም። ምክንያቱም አንዳንዶቹን አንተው ራስህ ስለሆንክ ያስተማርካቸው ማለት ነው። ከአንተው እግር ስር ቁጭ ብለው ሰረቀ በዝካም ድንግል ብሎ ያለ ሁሉ መጥቶ አሁን አንተ ፊት ሊንተፋተፍ አይችልምና የእውነት ሲሰድቡ በጣም ይረበሻለሁ። እኔ በጣም ነው የምበሳጨውና እንደዛ ባይሆን ጥሩ ነው። ለወንጌል ያለህን ቅናት እናውቃለን። ለእግዚአብሔር መንግስት እያደረግክ ያለውን ተጋድሎ በእነዚህ ዓመታቶች ውስጥ እናውቃለን። እግዚአብሔርን ብድራትን ይከፍላል። ግን የእውነት እንደ ታላቅ ወንድም እንደ አባትም ሲሰድቡ በጣም ይሰማናልና ያንን በቃ የማይመጥን ቦታ ላይ ባትገባ ጥሩ ነው። እኛኑ ቢሰድቡን ነዳጊን እኛም ቢሰድቡን ይሻላል እና እንዳለ ተቆጣጥረው ማለት ነው። ዳጊም ሲገባ ያስወጣው ይኸው ማን ነው ከኛ ጋር አብሮ በጌታ ነበርኩ ሃሌሉያ ሲል የነበረው በእግዚአብሔር ቤት ውስጥ ሆኖ የጠፋ በእግዚአብሔር ቤት ውስጥ ሆኖ የጠፋ የነበረ ሰው ነው እና ትናንትና ዳጊ ወንድምነት ሲል የነበረ ማለት ነው። አሁን የድል አጥቢያ አርበኛ ይመስል ከመጽሐፍ ቅዱስ አንድ ብንጠይቀው የማይመልስ ከገድላ ከድርሳናቱ የሚባል አንድ ብንጠይቀው የማይመልስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መጽሐፍቶች የሚሆን ዜና ቅዳሴ እንኳን በአግባቡ ተሰጥቶ መመለስ የማይችል ሰውዬ እሱ ነው። አንተንም መሪንም ተሳድቦ ሲያስወጣ የነበረውና ችግር የለውም። እዚህም ያሉ አሁንም በማኮኮብ ላይ ያሉ ሰዎች አሉ፣ እያየን ነው። በማኮኮብ ላይ ያሉ ማለት ነው። የኑሮ ውድነቱ ሲጫናቸው ኢየሱስን ሊሸጡ የተዘጋጁ ከመካከላችን ያሉ አንድ ሰው ታውቁታላችሁ። አሁን ጫፍ ላይ ነው ያለው። የኑሮ ውድነት ልጆቹን ሚስቱ እንግዲህ አይ ቲንክ በረሃብ ተጎርተው ሊሆን ይችላል። እሱን ክፍተት ለመሙላት ላይታች እያለ የማርያም አማላጅነት ትክክለኛ ነው እያለ የሚል አንድ ሌላኛው ደግሞ ነጋዴ ያለ ማለት ነው። ነጋዴ ነው በቃ የእውነት በሌሊት ተነስቶ እንደሚሰማራ ሳይሆን በሌሊቱን እርቦት ቀኑን ግን ለመብላት የሚሰማራ ስጋ በል እንስሳ ታውቁታላችሁ በገጠር ያለ እና ሌሊቱን ወጥቶ ተሰማርቶ ካልበላ ሌሊቱን ከተኛ ቀኑን ሁሉ ሲሞረሙረው አይውልም። አንዳንዴ በጠራራ ፀሐይ ይወጣና ያገኘው ነው የሚነክሰው፣ አይመርጥም። እና ልክ እንደዛ አይነት የሆኑ ማለት ነውና አሉ ብዙ መካከላችን አንዳንድ ሰዎች እንደዛ ሊኖሩ ይችላሉ። አሉ በእግዚአብሔር ቤት ውስጥ ሆነው ምንም የሆነ ነገር የሚበላም ይሁን የሚጠጣ ከጣልክላቸው ኮቾሮ ነገር ከጣልክላቸው ሊሄዱ ወይ ሊመለሱ ወይ ድሮስ መቼ መጡና ነው ግን ሊመለሱ የተዘጋጁ አሉ እና ይሄዱ። ከዚህ በፊትም ተናግሬያለሁ እኔ እዚህ ውስጥ ያላችሁ ሰዎች ዛሬ እርምዬ የጌታ ሰው ጌታ ይመስገን እንዳልክዬ መሪ ዳጊ ሚኒዬ ቤካ እንትና እዛ ወጥቶ እኔ እኮ አንተ ምናምን ነገር ብላችሁ የምትሉ እንትን እንደዚህ አይነት ጫወታ ቀንሱና መጽሐፍ ቅዱስ አንብቡ። ያው የሚመለከታችሁ ሰዎች ይመለከታችኋል። ኢየሱስ ኑሮህ ላይ ሲጎድል ለገበያ የምታወጣው የሚሸጥ በግ አይደለም የምትቀይረው ማለት ነው። እነሱ ጋር ብዙ ነገር ተናክቶባቸዋል። በጣም ብዙ ነገር ማለት ነው። በጣም ብዙ ነገር ተናክቶባቸዋል። መልስ ከሰማይ የሚሆን ከምድር አያመጡትም። ምኑን ይመልሱታል? ምኑን የሚመልሱት? እዚህ ጋር ሰማልኝ ይሄን ቪዲዮ ልናደርሳለን። ለምሳሌ እኔ ኦርቶዶክስ ነኝ።
የመጨረሻው ጥያቄ ገድልና ድርሳን ግን አልቀበልም። ይህን ደግሞ ያልተቀበለ ሰው ኦርቶዶክስ መሆን አይችልም። በብዛት ሰምቻለሁ። እኔም ባለሁበት ደብረ አማኑኤል ቤተክርስቲያን መሳለሜ ሄጄ ጠይቄያለሁ። ሊቀ ሊቃውንት አካል የሚባል ስሙን አልጠራም። ገድልና ድርሳናት ካልተቀበልሽ አለኝ። እንዴ ገድልና ድርሳናት እኮ የህይወቴ መሰረት አይደለም፣ ህይወቴን የሚያድንልኝ አይደለም። መልስ መላሽ መልስ መላሽ መምሬ ድረስ ብለህ ልትለው ትችላለህ። መምሬ ድርስ ማነው? መምሬ ወጣ ገባ ናቸው መልስ መላሹ። የጠየቀችው ጥያቄ ወንደርፉል ጥያቄ ነው። መምሬ ወጣ ገባ ነው መልስ ሊመልሱ በሲኖዶሱ ላይ የተሰየሙት ማለት ነው። እሺ ከዛስ ምን አለ መሰለሽ፣ የበላነውን ሁሉ ለጎረቤት አናሳይም አይደል? በምድር ስንኖር የበላነውን ሁሉ የገዛነውን ሁሉ አናሳይም። ያው መምሬ ወጣ ገባ በቃ ይሄ አሪፍ ስም ነው። ኤርሚ መድኃኒዓለም እንደዚህ አፌ ላይ ነው እኮ ያመጣው። በቃ እንደዚህ ሊኩ ስም እሰጥሃለሁ አልኩ። እንደዚህ ስም የጠፋችሁ ሰዎች ካላችሁ ነው። መምሬ ሸርሸር አይደለም። መምሬ ሸርሸር ሌሎቹ ናቸው። መምሬ ወጣ ገባ ሲመልሱ እንግዲህ የመለሱትን መልስ አይተናል። ግን ምንድነው ልጅቷ እሷን ብቻ ሳትሆን በጣም ብዙዎች አሁንም እኮ አለች ገድላት ድርሳናትን ያለች እኮ አይደለ? ማንም እኮ አለች። ንግግሯ ላይ ቶኗ ታዋለ። ቤተክርስቲያን ለመባል ፈልግስ እኔ መጽሐፍ ቅዱስ ስጋው ደግሞ ቅዱስ ቁርባን ጥምቀት አያድንም አላልኩም። ግን እንደ አንድ ኦርቶዶክስ ገድልና ድርሳን ካላነበብኩኝ ኦርቶዶክስ መሆናችን ለምን እባላለሁ ብዬ ነው ጎረቤቶቻችን እየሄድኩኝ የምማረው። ወይዬ ገድላት ድርሳናትን እንደ አንድ ፊክሽን ነው የማነባቸው አለች። እውነቷን ነው፣ ፊክሽን ናቸው። ፊክሽን እንደውም ብታነበው በጣም ብዙም ነገር ቁም ነገር ታገኝበታለህ። ብዙ ባላነብም ከፊክሽን መጽሐፍቶች አይደል ነው በደርግ ዘመን የታተመ ይመስለኛል። አይደል በደርግ ዘመን አይደለም፣ ኢህአዴግ ከገባ በኋላ ይሆን አይደል ነው። ግን ያነበቡት ኢህአዴግ ከገባ በኋላ ነው። እንትን ኦሮማይ የሚባል መጽሐፍ ስም ሰው ያውቃል? እዚህ ያነበበ እንደኔ ካለ ከፊክሽን ተርታ ነው አይደል የሚመደበው? ኦሮማይ እሱም ብቻ አንብቤ ያለው ኦሮማይ የሚባል መጽሐፍ ታውቀዋለህ? እንዳልክ የበዓሉ ግርማ እሱን አንብቤዋለሁ። በጣም በዚህ በጦርነት አቅጣጫ ኤርትራ ምድር ላይ ወታደሮቹ እንትን ብለው ማነች የሆነች ሴትዮ ስሟ ማነች የሆነች ተዋናይ ነች ምናምን የተባለች ብቻ እንደዚህ አይነት ነገር ነው የሚያወራው። እና በጣም ብዙ አንብቤያለሁ። ማነው ሶሪ እሱም መጽሐፍ አንብቤያለሁ። ኦሮማይን ማለት ከፊክሽን ተርታ ነው አይደል የሚመደበው? በቃ ይኸውልህ ከፊልም ይሄ ፊልም በቲያትር ቤት በሲኒማ ቤት ምናምን ነገር የሚታይ ታላቁ ፊልም የሚባል የስሙን የፊልሙን ስም አላስታውሰውም፣ ግን ሴትዮይቱ እንትን ራሷን ትቀይራለች። ማያ ነው ማን የምትባል ምናምን ነገር አክተር ምናምን ነገር ያለችበት ማን የምትባለው ገጸ ባህሪ ነው። እሺ ምንድን ነው የሚባለው? አምጡት። ማያ ምናምን ነገር ራሷን የሆነ የምትቀይር ምናምን ፈያሜታ ናት። እዛ ልክ ነው። ፈያሜታ እዛ በዓሉ ግርማ መጽሐፍት ላይ አውቃታለሁ። እቺ ራሷን የምትቀይራ ሴትዮ ማናት? ማያ ነው የሚባለው ፊልሙ ራሱ። ኤርሚ ስፔስ 99 የሚባል ነው። ስፔስ 99 በቃ እንደሱ ብትነግሪኝ ነው በቃ ስፔስ 99 ነው። እሱን ፊልም ታላቁ ፊልም ላይ አይቼዋለሁ። ከፊልም እሱን አይቻለሁ። ከፊክሽን የበዓሉ ግርማ ኦሮማይን ፈያሜታ አስታወስኳት። አሁን ደግሞ ገገማ አንባቢ ነኝ። ሳነብ በጣም በሲሪየስ ነው የማነበው። ስፔስ 1999 ነው። ዳጊ መከራከሪያ ነጥብ አይደለም። እንደ ገድሉ ማሳሳት ጀመራችሁ እንዴ? ምን አውቃለሁ። አሳስተውኝ ከሆነ አርሙኝ። እና ይህንን ሁለት ብቻ አይቻለሁ። እና ሶሪ ይህን ሁለት ብቻ አይቻለሁኝ። እና ምን ልላችሁ ነው፣ ልክ እንደዚህ ራስን የመደበቅ ፊክሽኖች ምናምን ነገሮች
ከኦሮማይ መጽሐፍት ላይ ማለት ከዛ ከበዓሉ ግርማ ከጻፈው ከኦሮማይ መጽሐፍት ላይ አንብቤ የተወሰነ እንደው በእውነት ለእውቀት የሚጠቅም ነገር አለ። ገድላት ድርሳናት እኮ አንብበህ ለእውቀት የሚጠቅም ከሰው ጋር ቁጭ ብለህ እንኳን ራሱ እኮ ልታካፍለው የምትችለው ምንም ነገር እኮ የለም። በእውነት በጣም እኮ አስቀያሚ የሆነ ነገር እኮ ነው ውስጥ እኮ የተጻፈው። ምንድን ነው ብለህ ብትል ምንድን ነው ትውልድ ምንድን ነው የሚማረው? ጡት ማጥባት፣ ከስዕል ጡት ወጣ፣ ከስዕል ደም ፈሰሰ፣ ከስዕል ወተት ፈሰሰ ይለዋል። ታዲያ በዚህ በተወደደ ወተት ለምንድን ነው ወተት የማያፈሱት? እነዚህ በሙሉ በኦርቶዶክስ ቤተክርስቲያን የተደረደሩት ስዕሎች። ዘይት አፈለቀች ይላል እና የኢትዮጵያ ኑሮ ውድነት የቄሱን ቤት ሁሉ ሲያምሰው መቼም ፓትሪያርኩ ሞት ይሰራላቸዋል። ሚስት ባይኖራቸው መቼም የሆነ ተሰርቶላቸው ይቀርባል። በዚህ በኑሮ ውድነት ካህናቱም ዲያቆናቱም ሚስቶቻቸውም ራሱ ምእመኑም ሁሉ በዘይት ውድነት ከውጭ ምንድነው ኤክስፖርት ከምናደርግ ሙዝ ጨምረውበታል እንትን ጭቃ ጨምረውበታል ከሚሉ እኔ በዚህ ሰዓት ላይ ራሱ የኢትዮጵያ ኑሮ ቢደጉሙ የኦርቶዶክሳውያን ስዕሎች እንባ ሳይሆን ይሄ ዘይትም ምንድነው እንባ ወተት ምናምን ነገር ብሎ ይላል። ወተቱ ይቅር ያው መቼስ እናርገሱን ዱቄት በጥብጦ መጠጣት ይሻላል። ዘይቱን ግን ለምን አያወጡትም? ዘይት ታፈልቃለች ብላችሁ ምትሉ ካፍንጫዋ ብቻ ነው እንትን ይፈሳል ብለው ያላሉን። በተቀረ ሙሉ በሙሉ ነው የሚያፈሰው እንትኗ። እና አንብበህ ተረዳ የለም ልጅቱ እንግዲህ ጌታ ይርዳት። እሷም ላይ ብቻ ሳይሆን ሌሎችም ላይ ሁሉ ጭምር ጥሩ ጥሩ ጥያቄ ነው የመጣው። ግን እነ መምሬ ወጣ ገባም ባክሽ እንደው እስቲ አፍሽን ያዢ። እዚህ ላይቭ ላይ የማይጠይቅ ነገር ጥያቄ አጠይቀር። እዛ ቤት ጥያቄ ከጠየቅ በሙሉ ያፍነዋል። አሁን ደግሞ እንትን ያላችሁ አሉ ቴሌግራም ላይ ነኝና እዛ በውስጥ ትጠይቃላችሁ ነው ብለው የሚሉት። አደባባይ ላይ ሲመጡ በጣም ጨዋ ነው የሚሆኑት። ምንም እንከን የሌለባቸው የኛ ቤተክርስቲያን እንደምታውቋት ያው ንጽሕት የሆነች ኩላዊት ምንም ስህተት የሌለባት ምናምን ብለው ይላሉ። እርስ በርስ ነው የሚባባሉት። እርስ በርስ ነው የሚባባሉት። ራሳቸውን እኮ የሰይጣን ማህበር ነን ብለው እኮ አመኑ። ዛሬ ሰማህ አይደል? አይደል? ኦኬ እንጠቅላለን። አዎ እዛ እንትን ያለውን ከሚዋሹ ከሰይጣን ማህበር አንዳንዶችን ሰጣለው እነሆ መተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አድርጋቸዋለሁ አለና ስለ ስግደት ማስተማራቸው ነውና ስለዚህ የሰይጣን ማህበር ነን እንሰግዳለን እያሉን ነው። አልገባንም። እዚህ ጋር ኤርሚ እንደው ሂድበት በጌታ ይሄን ኤርሚ ኧረ ወገኖች ይሰማ ነበር ወይስ አልሰማም? ዳጊ የተሰማለ ቆይ አይ ከልጄ ጋር እያወራሁ ስለነበረ ነው። ኤፍራቴ ሂጂ ተኝ ማማ ጋር። ኦኬ ብቻ በመጨረሻ እንኳን እኛ ያላለን ራሳቸውን የሰይጣን ማህበር አድርገው እንትን ይሰግዱልሃል ብለው አብረው ሊሰግዱ ነው። ምንድን ነው እንሰግዳለን ነው? የሰይጣን ማህበር የሚያደርገውን እናደርጋለን ነው ወይስ ህብረት አለን ነው? አልገባኝ። አይ ጥሩ ነው እንትን ምልህ እዚህ ምንድነው የሰይጣን ማህበር መሆናቸው መመስከራቸውም ጥሩ ነው። ግን እዚህ የተጠየቀው ጥያቄ ላይ ትኩረት ላድርግ። ቆይ ዳግሻ የመምሬ ወጣ ገባ መልስ ነው። እዛ በኋላ ነው በቃ እንትኖች ምንም ግራ እያጋቡኝ መጡ። በሄድኩ ቁጥር ቤተክርስቲያን ለማን ነው የምሰግደው? በሄድኩ ቁጥር ታቦት ወጣ ይባላል ለማን ነው እያልኩኝ በዚህም ዙሪያ ጥያቄ እየመጣብኝ መጣ። ገድልና ድርሳን ለምሳሌ እኔ ኦርቶዶክስ ነኝ። የመጨረሻው ጥያቄ ገድልና ድርሳን ግን አልቀበልም። ይህን ደግሞ ያልተቀበለ ሰው ኦርቶዶክስ መሆን አይችልም። በብዛት ያላችሁ ጥያቄ የፈጠረባችሁ በገድላት በድርሳናት ላይ በጣም ብዙ ሺህ ኦርቶዶክሳውያን አላችሁ። በጣም ብዙ ሺህ ዩቲዩብም ላይ የምትሰሙ በምንም አይነት መልኩ ትክክለኛ መልስ እስካልመልሱላችሁ ድረስ ትልቅ አብዮት ነው ማስነሳት ያለባችሁ። ምን በማለት አምስቱ አዕማደ ምስጢርን እመኑ፣ የእግዚአብሔርን ቃል መጽሐፍ ቅዱሳችሁን እመኑ። ገድላት ድርሳናትና ተአምራት የሚባሉ መጽሐፍቶች ግን አናምንም በሉ፣ አንቀበልም በሉ። ምክንያቱስ ብዙ ነውር አለባቸው። ብዙ ነውር ስላለባቸው ነው እኛ ጋር መጥተው መነጋገር ያልፈለጉት ማለት ነው። ኦኬ መጽሐፍ ቅዱሱ ነውር ስለሌለው ነውር በሌለበት እናውራ ይላሉ። እኛ ኑ እናውራችሁ ብለን ስንል መጽሐፍ ቅዱስማ ሉተር ብቻ ነው ያለው ሽንት ቤት ተቀምጦ ምናምን ነገር አሉ። ኦኬ በምን እናውራችሁ ታዲያ? እኛ በመጽሐፍ ቅዱስ ብቻ እናምንም አሉ። ታዲያ በምን ነው የምታምኑት? በገድላትና በድርሳናቱ በቀኖና በትውፊት እናምናለን አሉ። ኦኬ በቀኖናና በትውፊት የምታምኑ ከሆነ እሺ በቀኖናው እናውራችሁ።
በቀኖና ውስጥ ደግሞ ካሉት ገድላት፣ ድርሳናት፣ ታምራት ይመደባሉ አዋልድ ተብለው በሚባሉ መጽሐፍቶች ላይ እናውራችሁ ብለን ኖ እነሱ ለመከራከሪያነት አይበቁም አሉ። ሊቃውንቱ ደግሞ ወጡና በቴሌቪዥን መስኮት ሁሉ ማለት ነው ኢቨን የኢትዮጵያ ኦርቶዶክስ ቴሌቪዥን ላይ ወጥተው ምን አሉ? ገድላት ድርሳናት የቤተክርስቲያን አጥር ናቸው አሉ። እነዘበነ መጡና ደግሞ የመጽሐፍ ቅዱስ እኩል ናቸው፣ ምክንያቱም ሐዋርያ ስራ ሁሉ ገድል ነው አሉ። ሐዋርያ ስራ ገድል ከሆነ እስኪ ኦርቶዶክሳዊ የሆነ ሰው አንድ ሰው ይግባና ከኔ ጋራ በሐዋርያ ስራ ላይ ገድል መሆኑን ያሳየናል። እና የእናንተ ገድላት እንደሚናገሩት ሐዋርያ ስራ ይናገር ከሆነ ሐዋርያ ስራ 28ቱ ምዕራፍ ላይ የትኛው ጋር ነው የአቡነ ዘርዓ ብሩክን ጠፍር አስረክ ተጸርቃለህ ብሎ ሚል እንደሚል የጳውሎስን ጸጉር፣ የጳውሎስን ጥፍር፣ የጳውሎስን ላበት ምናምን ነገር ብሎ ሚል ያለው ማለት ነው። ጳውሎስ የተቀበረበትን መቃብር አፈሩን በጥብጦ የጠጣ ወይ ደግሞ እዛ ነው ጳውሎስ መቃብር ላይ ቆሞ የጸለየ የ40 ቀን ኃጢአቱ ይሰረይበታል ብሎ ያለው የትኛው ነው? ልክ ነው። ሐዋርያው በሐዋርያው ጉዞ በሐዋርያት ስራ መጽሐፍት ላይ እሱም ሌሎች ሐዋርያት በመንፈስ ቅዱስ ሆነው የተጋድሎ ያደረጉበት ለጌታ የኖሩበት ያገለግሉበት አለ። ግን ያንን ገድል አንብበ ገድሉን የጻፈ ያጻፈ ያነበበ ያስነበበ የደጎሰ ያስደጎሰ መንግስተ ሰማያት 22 ትውልዱ ይማራል ይላል እንዴ? ጳውሎስን ገድል የጻፈ ያጻፈ የሳመ ያሳመ ይላል አይልም። እኔ ፊት መታችሁ አታወሩም ኦርቶዶክሳውያን። እና ኦርቶዶክሳውያን የምታደርጉት ይኸውላችሁ ለገድላት ለድርሳናቱ አሁን እሷ ለጠየቀችው ጥያቄ መምሬ ወጣ ገባ ብየዋለሁ። ይሄኛውን ሰውዬ ማለት ነው መምሬ ወጣ ገባ እና እዚህ ጋር መምህሩ እያለ አዲስ የተቀቡ መምሬ ወጣ ገባ ለገድላት ድርሳናቱ ቄሱ ዝም ባለበት ማለት ነው። ይታይ ቆይ ገድልና ድርሳናት ካልተቀበልሽ አለኝ። እንደ ገድልና ድርሳናት እኮ የህይወቴ መሰረት አይደለም፣ ህይወቴን የሚያድንልኝ አይደለም። በቃ አንድ ፊክሽን መጽሐፍ እንደማነባው እማርበታለሁ ብዬ ነው ባልፈልግስ። በቃ የፊክሽን መጽሐፍ ያህል አንብቧቸው። ቅዱሳት መጽሐፍት ግን አይባሉም። ለምን? ውስጣቸው በጣም የረከሰ ነገር የተጻፈበት ስላለ። የትኛው ብለው ካሏችሁ ማናቸውም ያልኳችሁ ማናቸውም የኦርቶዶክስ አገልጋዮች ገድላት ድርሳናት የቱ ጋር ምን እንደተጻፈ የትኛው ምዕራፍ ላይ የትኛው ገጽ ላይ እንደተጻፈ አያውቁም። መረጃ ከፈለጋችሁ ኑ እኔ ጋር ጠይቁ። ዘማርያም ዘለቀ በሉት የዋድ በሉት ዋቴቨር ማናቸውም የቱ ጋር ምን እንደተጻፈ አያውቁትም። ለምን? ስላላነበቡ። እና እንደ ፊክሽን ማንበብ እንፈልጋለን ብላችሁ ካላችሁ ማሂ ፊክሽን ናቸው ብላ ያለችው እንደ ፊክሽን አንብቧቸው። እንደነ ኦሮማይ እንደነ ኦሾ ምናምን ነገር መጽሐፍት ማለት ነው። ከዛ ውጭ እንደው ለዛም የሚጠቅም ነገር ውስጣቸው ካለ ማለት ነው። ከዛ ውጭ ግን ቅዱሳት መጽሐፍት ብላችሁ እነሱን በማንበብ እነሱን በመሳም በመሳለም የምታገኙበት ድነት ይናፍቅሻል እህትዬ፣ ይናፍቅሻል። ገለባ ናቸው ውስጣቸው አልኩ። አንብቤ ነው የምነግራችሁ። እነሱ ሳያነቡ ነው የሚሳለሟቸው። እና እነ መምሬ ወጣ ገባ የሚሉትን ስሟቸው። አሁን መምሬ ወጣ ገባ መልስ ሊሰጡ ነው። መምህር ዮሐንስ ባሉበት፣ መምህር ብርሃኑ ባሉበት ማለት ነው። እሳቸው ባሉበት በገድላት በድርሳናቱ ላይ ሊቅ የሆኑት በደንብ ነው ሁሉን ያነበቡት። እሳቸው ያው በረከታቸው በኦርቶዶክሳውያን ላይ ይደርባቸውና በእውነት እኮ ነው ብዬ የምልህ። አሁን ጭጭ ብሎ ነበር መስማት ያለበት። ገና እኮ የተጠመቀበት ውሃ ያልደረቀበት እኮ ጎረምሳ እኮ ነው። መምሬ ወጣ ገባ ብየዋለሁ እኔ። እና መልስ ልስጥሽ አላት። ለጠየቀችው ጥያቄ መልስ ሲመልሱ እስኪ የኔታ ሁሉ ነገር ምን አለ መሰለሽ፣ የበላነውን ሁሉ ለጎረቤት አናሳይም አይደል? በምድር ስንኖር የበላነውን ሁሉ የገዛነውን ሁሉ አናሳይም እኮ ሊጨርሰልሽ። ያው እንግዲህ መምሬ ወጣ ገባ ማለት ወጣ ገባ ተብሎ ሲባል ምንድን ነው? ማነሽ ጥብስ ምን ይሁን ወጣ ገባ ማለት ምን ማለት ነው? ለብ ለብ ማለት ነው። ለብ ለብ በደንብ ያልበሰለ ጥሬም ያልሆነ በደንብም ያልበሰለ ማለት ነው። በጣም የሚገርም የኦርቶዶክስ ቄሶችን አያውቃቸውም መምሬ ወጣ ገባ። በጣም ነው ታዝበው የሚሰሙ። ብዙ ጊዜ ትዝብታቸውን አይነግሩም። የአብርሃም አምላክ ምስክር አልኩ እና ትዝብታቸውን አይነግሩም። ይሄ ልጅ ምን ነው ተንቀዠቀዠ ብለው ግን እርስ በርስ ያወራሉ። አትጠራጥረኝ አልኩ። እንደው ከሰው ጋር እንኳን ባያወሩ በራሳቸው ያወራሉ። እኛ እንኳን ተምረን እየቀደስን እንደው ጥያቄ ቢጠይቅ ሳለ እሳቸው ይቅደሙ ብለን ምንለው እሳቸው ተፈራርቶ ነው ሰው
ወወሬ መምሬ ወጣ ገባ እዚህኛ ጋር እንዳለ እንደሚመስለው መስሎታል። ዳጊዬ ቆይ አንዴ ሚውት አድርገው፣ ኤፊ ሚውት አድርገው፣ እንትና ሚውት አድርገው ብሎ ሲል ነበር። እህትየው ምናምን ነገር ሚውት አድርጊ ምናምን ብሎ ሲል እንደሚያወራው መስሎታል። እና በኋላ ላይ እንደ ማነው ያ ፍቅረ ነዋይ እንደ ፍቅረ ነዋይ አኝከው ሲጥሉት ያየዋል ማለት ነው። እኔ ያለ ዛሬም ተናግሬ አላውቅም፣ ግን ስለ ገድላ ስለ ድርሳናት መልስ መልሳለሁ ብሎ ያለው መምህር ዮሐንስ መሆናቸው ቀርቶ መምህር ብርሃኑ መሆናቸው ቀርቶ የኦርቶዶክስ መምህራን ናቸው እነዚህ ሁለቱ። መምሬ ወጣ ገባ መምሬ ለብለብ። እንደው ባክሽ እንደዚህ አይነት ነገር እንደኔ የምነግርሽ በውስጥ አድርጊው ማለት ሚስጥራችንን አደባባይ አታውጪ። ስንቱ ነገር ወጣብን፣ ለስንቱ ነገር መልሳለን። መምህራኑም ደከሙ። እኛም ወጥተን እርስ በርስም ደግሞ አልተስማማንም እና ከዚህም የተነሳ አባቶች አለን ብለን ነበረ። አባቶቻችን ደግሞ መልስ መጥተው ይሰጡናል ብለን ስንል ሶራ አምባ ሆቴል ተሰብስበን አምቧ ጠጥተን የተመለስነው። የመጣውም ዲያቆን ያረጋል አበጋዝ ብቻ ነው የተገኘው። ከሊቃውንት ጉባኤ የመጣ የለም። እንደዚሁም ደግሞ ከጠቅላይ ቤተ ክህነትም የመጣ የለም። ማንም አባከና ያለን የለም እና እኛ በግላችን ዝም ብለን እየተፍጨረጨርን ያለ ነው። መፍጨርጨራችንን ደግሞ ማንም ሰው ስለ መፍጨርጨራችን ሊያጨበጭብልን ሲገባ ማንም ያጨበጭብልንም የለም እና ባክሽ ያለ ነው። ማን ነው ታዲያ መልስ የሚሰጥ? እዚህም ጋር ሲናገር ምን አለው? የእሱ ባለፈው የት ነው ያሉት? በቃ ርዕሱን ቀይሩት። የሚሸጥ ታቦት አለ ሳይሆን የሚሸጥ አባት አለ ብለህ ቀይሩ። አይ እኔ አንድ ኤርሚ ከፈቀድክልኝ 1-2 ደቂቃ አውራ ወይ ዳጊ ያለውን ስም የሚሸጥ አባት የለም። በር ላይ ያለ እሱ ውሰዱት። እንሰጣቸዋለን። ጥሩ አባት አለ እንሰጣቸዋለን። ጥሩ ሁለት ፓስተሮች እንመድብላቸዋለን። እየጠጣ ላይ የሚገባው ሰውዬ ይውሰዱት፣ ይዘውት ሂዱ። እሱ እኔ 1-2 ደቂቃ ብቻ ነው ሀሳብ የምሰጠው። እያየው ነበር ቅድም መርጌታና ዳጊን በነበሩበት ሰዓት እዛ ላይቭን እና ሲያስወርዱት ዳጊንም እያወራ መሀል ላይ ነው መርጌታንም እና እኔ መርጌታ እርሶ ያው ኤርሚ እንዳለው ነው። እኔ እንኳን ከነሱ ጋር ለመግባት እኔ ጎረምሳ የሚባለው እንኳን ከነሱ ጋር አንድ ላይ ገስት ላይ ለመታየት አይደለም ጭራሽ የደረሱበት ነው ማልደርሰው እዛ አካባቢ እንኳን እርሶን የሚያክል የተከበረው አባት። ምክንያቱም ልጆቹ የሃይማኖት ትቢትና የጊፍት እንትን ጠጋብ ደረታቸውን የነፋ ሃይማኖተኛ ጎረምሶች ናቸው። አንድ ቀን ከነዛ ጋር ታይቼ አላውቅም፣ መግባትም አልፈልግም። እማልገባው እንደነሱ አይነት የንግግር ክሎትና አቅም ጉልበት ስለሌለኝ አይደለም። እነሱ የሚሳደቡትን ያህል እንትን ምላስ ስለሌለን አይደለም ማንሳደበው፣ ክርስቲያን ስለሆነን ነው። እና እኔ እንኳን አልፈልጋቸውም፣ ላያቸው አብሬያቸው መታየት አልፈልግም። እንኳን እርሶን የመሰሉ አባት ይቅሩ ነው። ምክንያቱም ጉርምስና ከባድ ነው። በዛ ላይ ሃይማኖት ሲጨመርበት በጣም አደገኛ ነው። ጉርምስና በራሱ አለ፣ ሃይማኖት ደግሞ ግብዝ ነው የሚያደርገው። ስለዚህ ጉርምስናና ግብዝነት ሁለቱ ተደርበው ከባድ ነው የሚሆኑት እና ሪስፔክት አያውቁም እንዴ። ከዲቁና ምርግትና ከምርግትና እስከ ቅስና ከቅስና ታቦት እስከ ማክበር ከቤተልሔም እስከ መቅደስ ከመቅደስ ስጋውና ደሙ እስከ መፈተት ከቅዳሴ እስከ ውዳሴ ከቀኔ እስከ ዜማ ከዜማ እስከ አቋቋም ከአቋቋም እስከ ዚቅ ከዚቅ እስከ ጾመ ድጓ ከድጓ እስከ ስንት የደረሱትን መርጌታ ትላንት ላላፋት ዝማሬ የተተለኮሰለት ጠዋፍ ያልጠፋለት ልጅ አጥበው የሰጡት ነጠላ ያልቆሸሸለት ልጅ መርጌታውን ሊያወራ የጉድ አገር ገንፎ እያደር ይፋጃል። ማን ነው ለመርጌታ ስለ ገድል የሚያስረዳው? ኦቦ ተመስገን ምን ብሎ ለመርጌታው? ማን ነው ዲስሪስፔክት ዲስግሬድ የሚያደርጋቸው? ኦቦ ማንን? መርጌታውን። በጣም ነው የሳኩት። በጣም እያየው ነበር እኔ በጣም እያየው ነበር። እና ሊያስረዳ ሊያብራራ የኔ ወንድም መጀመሪያ ያለበሱ ነጠላ ይቆሽሻት ልጅ ትቆይ እስቲ 50 ገዳም ሂድ፣ ጉዞ ሂድ በብዛት እስኪ ጸበል ተጋት መጀመሪያ ተጠመቅ ምናምን ቆይ እስቲ ብዙ ስዕል ተሻሽ ብዙ ስገድ መርጌታውን እንዴ
በጣም ገርሞኝ እያየው ነበር። ገርሞኝ ምን ሆናችሁ ነው እናንተ ጴንጤዎች ሁሌ ስለ ኢየሱስ የምታወሩት? አንዴ እንኳን ስለ አባቶች አውሩ፣ ስለ አባ እንትና ስለ አባ ፍሪሚናጦስ። የኢየሱስ አይነት ስለሌለ እኮ ነው ስለ ኢየሱስ የምናወራው። የለም የኢየሱስ አይነት። አባ እንትና ቅጠል ለብሰው በየገዳሙ ድንጋይ በልተው አይ ዶንት ኬር ብሏል ኤርሚያስ። አይመለከተኝም። ምን አገባኝ? ምን አገባኝ? እንትና ለወንጌል ብሎ እንዲከፍሎ ቴንኪው ለራሱ አክሊል ነው። ለኔ ሞተ ኢየሱስ ነው። እና ስለ ኢየሱስ ብቻ ነው የምታወሩት? አዎ። ለምን? የኢየሱስ አይነት ስለሌለ። እንትና ለኔ ሊሞትልኝ ቢፈቅድ እንኳን አይችልም። ቢሞት እንኳን እኔን ራሱን አያድን። ጳውሎስ ለወንጌል ዋጋ ከፍሏል። ጴጥሮስ ለወንጌል ዋጋ ከፍሏል። ኦፍ ኮርስ። ለምንድን ነው ስለነሱ እያወራችሁ ማትሉት? ለራሳቸው አክሊል ነው። ላንተ የሞተው ማን ነው እንዳልክ ካልከኝ ኢየሱስ ይባላል። እና ስል ስለሞተልኝ ነው ማወራው። በቃ ሌላ ወሬ አታወሩም? አናወራም። ይሄ ሁሉ ጦርነት፣ ይሄ ሁሉ የተደራጀ የኦርቶዶክስን ካራክተርና መልክ ለመቀየር ተደራጅተው የመጡ 10 ምናምን ጎረምሶች ፋይናል እርስ በርስ ተጠላልፈው ሲወድቁ አየን። ለምን? ቅብ ነበራ ሲነግሩ የነበሩት። ታው ብንል አንድ አይደለም። የመሬቱ ይለያል። አረ ታው። ዛሬም ሰው በየጸዱ እየዞረ ነው። በየድንጋው ማለ አሾልኮ የዘላለም ሕይወት ሊያገኝ ነው። ስለ ኢየሱስን ነው የምንሰብከው። ግድ የላችሁም ኩላዊት ነች ኢየሱስ ብለን ነው ኑ አሉ። እንደገባ ልጁ ስዕል ያዘ። እንደገባ በ3ኛው ቀን ከዛስ መርጌታውን ለገደል ሊያስረዳው እየነገርናችሁ ነው። የለም አታቁም፣ ከኛ በላይ አታቁም። እየነገርን ከዛ እርስ በርስ መጨረሻ ላይ መጠላለፍ መጣላ። መጠላለፍ አይ እንዲህ አትልም፣ የእናንተ ለእንትን ነው፣ የተለየናችሁ የተደራጃችሁ ናችሁ፣ መናፍቃናችሁ ሲባል ይኸው አባቶች የሉንም አለ። መጨረሻ ላይ ማንም ድጋፍ የለንም አለ። ከዛ ሲያዩት ሁኔታው አላዋጣ ሲል ምን ሆኑ? ጌመር ብለን ነበር። ጌም ነው የሚያምርባችሁ። አያዋጣማ። ለምን? የፈለገ ብትፍጨረጨር ነገረ ክርስትና ብለ 50,000 ሰው 20,000 ሰው የሆነ ቀን ትጠላለፋታለህ በተናገርካት ንግግር። ወንጌል አይንካ የነካ ቀን ድንገት ኢየሱስ ጌታ ነው ትላለህ። ድንገት ነው የምትለው። ሰውየው እንዳለው እኮ ነው። በቁሜ ኢየሱስ ጌታ ነው ብዬ አልል ብዬ ሳስቸግረው በህልሜ ያስባለኝ እንዳለው። በህልም ትቃዣለህ። ይህን ስም ገና አንድ ቀን ካፍ አምልጦ የሚሆን ውስጥ የነበረ ያ የታፈነ ነገር ፍንትው ይልና ኢየሱስ ጌታ ነው ትላለህ። ከጌታ ጸጋና ሰላም ይብዛላችሁ እያልክ በጌታ ስም እያልክ ወተለስል መስገድ በጣም ይቸግራል። እናውቃለን። ባይዘወይ አትፎግርኛን በጣም እየታገልክ እንደሆነ እናውቃለን። ከዚህ ቤት ይወጣ ደግሞ አለ በመንፈስ ቅዱስ ስጦታ በልሳን ስታላገጥ ማታ እንደማተኛ በደንብ እናውቃለን። ህሊና ይወቅሳል። ጌታ ኢየሱስ ምስክሬ ነው። መንፈስ ቅዱስ ስጦታ ላይ አላቅጠ ደስተኛ ትመስላለህ። ላይቭ ላይ አይደለህም። እርግጠኛውን ነው የምነግርህ። በጣም እየተሰቃየ ነው ያለው። በጣም ስቃይ ውስጥ እንዳለ እናውቃለን። በጣም ግዴላችሁ ኢየሱስ የሚባለው ስም ይሄን ቲክቶክ እንዲያጠረቀ እኛ ጉዳያችን አይደለም። ባይዘው ኤርሚያስ ሁሌ አይ ዶንት ኬር የሚለውን ነገር አሁን ነው የገባኝ። አይመለከተኝም። እኔ እስትንፋሰ ክርስቶስ በአንድ አባንትና አባ ፍሪሚናጦስ እንደዚህ ወጥተው እንደዚህ ወርደው አይመለከተኝም አልኩ እኮ። ምን አገባኝ? ለኔ ነው አይደለም። ለወንጌል ዋጋ ከፍሏል። ቴንክ ዩ ሶ ማች። ለምን አክሊል ያገኛል ከሰማይ አለቀ። ለምንድን ነው ለመላእክት ማሰግደው? አይገባቸውም፣ አይቀበሉ። ለምንድን ነው ለማርያም ማሰግደው እንዳልክ ምን አለ አንድ ቀን አይገባትም፣ አትቀበልም። ብሰግድላት ራሱ አትቀበልም። ከዛስ አይገባትም ስግደት አለቀ። ይሄ ሁሉ ጦርነት ጴንጤን ለማሰገድ ነው አይደለ? አንሰግድም። ለምን? አይገባቸውም፣ አይቀበሉ። እኔ አሁን ሚካኤል እንኳንም አላየ በየወሩ ይሄ የሚሰገደውን ቢያይ ሰይፉን መዞ ነው የሚያጠፋ። ያቃላ ወዳጁ በስግደት ምክንያት ተወርውሯል።
አለቃው የነበረ ሳጥናኤል ክብር ፈልጎ እንደተወረወረ ያውቃል። እና ሚካኤል ተሳስቶ ያንተን ሻማና ሴኮ ሻማና ሰንደል አይቀበልልህም። ሚካኤልዬ ብትል ይፈጃል። አያይም ደግነቱ ሁሉን የሚያይ በሁሉ ቦታ የሚገኝ እግዚአብሔር ብቻ ስለሆነ ያየቀን ይፈጃል ሰይፉን መዞ። ለምን አይቀበልም? ስግደት አይቀበሉም። ለራሱ ወርሺፕ ላይ ነው። ለራሱ ገብርኤል አምልኮ ላይ ነው። እግዚአብሔርን ኢየሱስን እያመለከ ነው። አቋርጦ አንዴ ሻማ ሚል ይመስላል። ደሞ የሻማ ለቃቃሚ ነው። እንዳለ ያለው ሻማና ዣንጥላ የሚወድ እግዚአብሔር ይገስጸው ከምድሪቱ ላይ። ለምንድን ነው ለማርያም ማሰግደው? አትቀበልም። በምን የት አግኝቼ ነው እንዴ? አይ ለሆነ ነገር እንደው ዝም ብለህ ጉልበት ለምንድን ነው የምሰግደው? የት አግኝቼ? ታዲያ እግዚአብሔርን የት አግኝተህ ነው የምትሰግደው? እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ። አሜን። የት አግኝቶ? መንፈስ። እና በምን አወቅ? መንፈስ ቅዱስ በውስጥ ያድሮ ነው። አሜን። የት አብራርቶልኝ ኢየሱስን። አሜን አሜን። እውቀቱን እያፈሰሰ ኢየሱስ ሲባል ንፍርቅ ምለው ዘመድ ሞቶ አልቅሻ አላቀም ነኝ። የመጨረሻ ጨካኝ ሰው ብኖር ነኝ። ስም ነው ያዝረከረከኝ ያብረከረከኝ። ማን ነው ይሄንን እንዲሆን ያደረግ? መንፈስ ቅዱስ። መንፈስ ቅዱስ እናንተ ቤት ሶስቱ ሽማግሌዎች ላይ የተቀመጠ የሆነ ጨርቅ ላይ ያለሽ የሚመስል እኔ ጋር ህይወት ነው መንፈስ ቅዱስ። እኔ ጋር ኢየሱስን ይገልጣል። እኔ ጋር የኢየሱስ ያው ምስክር ነው መንፈስ ቅዱስ። ድኛለሁ ትላለህ። በምን አወቅ? መንፈስ ቅዱስ። እኔ አልገባኝም፣ ዓለማዊ አያውቀውም እና አማኝ ያውቀዋል። ኢየሱስ ማለት የጀመርክ ቀን ቦርን አጌን ያረክ ቀን መንፈስ ቅዱስ ባንተ ላይ ይመጣል። ስለ ሰው ስታወራ መንፈስ ቅዱስ ጉዳዩ አይደለም። ስለ ማርያም ሊመሰክር አልወረደም መንፈስ ቅዱስ። ስለ መላእክት ሊያብራራ አይደለም መንፈስ ቅዱስ። ለዚህ ነው ወንጌል አይደለም መላእክት ምንለው። የማርያም ገድል የምናምን ገድል ታምር ወንጌል አይደለም ምንለው። መንፈስ ቅዱስ ያላብራራው ነገር ወንጌል አይደለም። መንፈስ ቅዱስ የሚያብራራው ምንድነው? ወንጌል ነው። ወንጌል ማን ነው? ኢየሱስ። የኢየሱስ ያው ምስክር ማን ነው? መንፈስ ቅዱስ። ክብር ለመንፈስ ቅዱስ ይሁን። እሰይ። እኔ ምንድነው እንዴ አንዳንድ ጊዜ በጣም እንትን ስንል ግራ ይገባኛል። እኔ አንዳንዴ ምን ሆነው ነው እኚህ ሰዎች ይላል ነካ ነበርኩበት። መጽሐፍ ቅዱሱ ተቀይሮ አይደለም እኮ ነው ጌታ ይበረልኝ። ያንኑ መጽሐፍ ቅዱስ እኮ ነው አሁንም የማነበው። 27 ጥቅስ ለጴንጤ መልስ ሰጣለሁ ብዬ ለታቦት 8 ጥቅስ አለኝ፣ ለመላእክ 10 ምናምን ይዤ የሚዞርልኝ ጥቅሶቹ ሳይቀየሩ እኔ ተቀየርኩ። ጥቅሱ ጠፋብኝ። ለመላእክት ይሁን ሸምድጃ ያዝኩት፣ ለታቦት ያዝኩት፣ ለጴንጤ ስለ ታቦት አስረዳለሁ ብዬ ያዝኩት ጥቅስ ጠፋብኝ። መጽሐፍ ቅዱሱ አልተቀየረም። ምንድነው የተቀየረው? መንፈስ ተቀየረ። ታውቃለህ? መንፈሱ ተቀየረ። ያገኘኝ ኢየሱስን የሚገልጠው የሚያብራራው መንፈስ ቅዱስ ነው። እና በቃ ሳይ እንደኔ ጴንጤን የሚጸየፋለ እንዴ? ሰው እንዴት በጤናማ በተለይ ቀይሶ ጴንጤ አይሆንም ብዬ መከራከር የነበርኩ ልጅ በዚህ ልክ ጴንጤን መጣላ ልጅ በዚህ ልክ ጴንጤን ከማይ እንዴ እኔ እኮ ኤፍሬም ዘማሪ ዓለሙ እኛ ጋር መጥቶ እኮ እሳት በጠርሙስ ውስጥ አድርገን ከጓደኞቼ ጋር አማኑኤል ቸርች ላይ ድንጋይ ወርውረናል። እሳት ላቀጣጥል የነበርኩ ልጅ በቀደም የዛሬ 6 ወር ሄጄ እኮ አማኑኤል ቸርች ላይ እኮ ጴንጤውን እኮ ይቅርታ ጠይቄያለሁ። እሳት ወርውሬባቸዋለሁ ብዬ በዚህ ልክ የምጠላው ቤተ እምነት ላይ ድንገት የተገኘሁት መንፈስ ቅዱስ ነክቶኝ ስናሳድድ የነበረው ነገር ገባን። ምን ገባ? አንድ ጥቅስ ገብቶ እንዳ በአንድ ጥቅስ ነው የምታብደው? አዎ ሁሉ ከገባ ጻራ አልችልም። ስንት ዶክተሮች አሉ መሰለ መነጽር ዝቅ ከፍ እያደረጉ መጽሐፍ ቅዱስን የሚያብራሩ የዘላለም ሕይወት አለ ስትለው አያውቅም። አንዳንድ ኦርቶዶክስ ይመጣና በነገረ ድነት ዙሪያ እናውራ ይለኛል። መጀመሪያ ዳን ካልዳነ ሰው ጋር ነው እንዴ በነገረ ድነት ዙሪያ ማውራው? እሰይ ድናል ወይ ከኔ ጋር በነገረ አንድ ይመጣል። በገድል አይደለም እንዳልክ ያንስ በነገረ ድነት ዙሪያ እናውራ። መጀመሪያ ዳን ማለት ነው። ሳት ድን ነው እንደ ከኔ ጋር ነገረ ድነት በቀደም እናውራ እስቲ አንተ ምን ጎሎብህ እንደወጣልኝ ተመስገን። ምን ጎሎብህ ቴክስት አድርጎልኛል ባይዘ ምን ጎሎብህ እንደወጣ እስቲ አንተም ስለ ኦርቶዶክስ ስለ ጴንጤት የገባህን ትነግረኛለህ። እኔም አለኝ እኔን 30 ዓመት ስጋውና ደግሞ ሰፈትት የነበርኩ ልጅ ቤተልሔም ወርጄ ቅዳሜ ለእሑድ ቅዳሴ መስቀል ይዤ ለጥምቀት ታቦት ስመራ የነበርኩ ልጅ ተንስኡ ለጸልዩ ብዬ ጀምሬ እትጉ በሰላም ያልኩ ልጅ እኔን እናውራ አለኝ። ምን ሊያወራኝ ነው? እኔን ምን ሊነግረኝ ነው? አያውቀውም መቅደሱን አያውቀውም መቅደሱን። እዚህ ያሉ ጎረምሶች አያውቁትም መቅደሱን። እንዳልክ በደንብ ያውቀዋል። መስዋዕት ሰርቷል። እርፈ መስቀል ማተም አትሜ ስጋው ደሙ ቤተልሔም የወረድኩ ልጅ እኮ ነኝ እንዴ። መተህ ለእኔ ልታብራራ ነው? እስቲ ላስረዳ። ምንድን ነው የምታስረዳኝ?
ትምህርቱን ገፍቼ እኮ ነው የወጣሁት። እንዳልክ ተገፍቶ ነው የወጣው። ገፍቼ ነው የወጣሁት። አልተገፋው። ማንም አልገፋኝም። እንደዚህ አይነት ፖለቲካ አትስሩ። ተገፍቶ እኔ ነኝ ገፍቼ ትምህርቱን የወጣሁት። ይሰማል። እኔ እንዳልካቸው ዘነበ ነኝ። ትምህርቱን ገፍቼ ነው የወጣሁት። ተገፍቼ አይደለም። ኤርሚያስ ያው ምስክር ነው አሉ እነ ኤፍሬም ቀን በቀን በየቤታቸው ላይቭ ላይ ያስገቡኝ ሳውራ ነበረ። በስጋ ድካም ውስጥ ሆኜ ኢየሱስ እላለሁ። ወይ ከአልኮል አልተላቀቅኩ ወይ ከዚህ ዓለም ስጋ ልምምድ አልተላቀቅኩ። ማታ ኤርሚያስ ላይቭ ያስገባኛል፣ እድል ይሰጣል። ዝም ብሎ አንድ ቀን ጌታን ተቀበል ብሎኝ አያውቅም። ደግነቱ እኔ ስነ ኤርሚያስ ጋር ስገባ ስለ ኢየሱስ ነው የማወራው። ጴንጤ ቤት ሌላ ነገር አታወራማ። ጴንጤስ እድል አይሰጥም። ይገርማል ማርያምዬ ብትል ጴንጤ ቆይ ይላል። ለምን? ጉዳዩ አይደለም እኮ ነው የምልህ። ከዛ ስንት ጊዜ ነው የታሸሁት ኤርሚያስ? ስንት ጊዜ ነው ላይቭ እናንተ ጋር የገባሁት ጌታን ከመቀበል ቤት? ስንት ጊዜ? አንዳንድ ሰው ቅዳሜ ዕለት እንትን የሆነ ነገር መንፈስ የሆነ ሞቀታ ውስጥ ሆኜ እሁድ ጌታን የተቀበልኩ ይመስላል። 2 ዓመት ነቢይ ጥላውን ቸርች ፕላንት ሳያደርግ የተሰቃየው መሲ የተቀባ ቸርች 2 ዓመት ተከታታይ ሲያስተምር እግሩን ተከታታይ እየተመራ ያለው ቴስቲሞኒ አንድ ቀን አወራለሁ። ድንገት አይደለም ጴንጤ እንኩት 2 ዓመት ነቢይ ጥላውን ተከትዬ የገባበት ቸርች ገብቼ ከጫት እያስነሳኝ ከመጠጥ ቤት ና እያለ እየደወለልኝ እንደጻል ልጅ 2 ዓመት ያ አድጎ እነ ኤርሚያስ ጋር ላይቭ ላይ ማውራት ጀመርኩ። አልቻልኩም። ከአቅሜ በላይ ሆና ጴንጤ መቼም አልሆንም እያልኩ እየታገልኩ የሆነ እብድ የሚያክል ብረት ከአንገቴ እያስወጣው ለማስረዳት እንደዛ ስጋጋጥ የነበርኩ ልጅ ነካኛ። ወጣለሁ ብዬ ነው እንዴ? አልወጣም እያልኩ ስጮህ ነበር እንዴ? ወይ አልወጣም ለእንትና ጥዬ ቤተክርስቲያኒቱን ስለነበርኩ ልጅ ድንገት ጴንጤ ያልሆንኩም። አይ ተገፍቼ አይደለም ገፍቼው ነው ትምህርቱን የወጣሁት። አሜን። ደርሰ ለኔ እንተ ነው በመቆጣ አይደለም ጌታን ያገኘ ነው። ወይም ደግሞ ኤርሚያስ አበበ አታለኝ አይደለም ጴንጤ እንኩት ነው ታታለን ይመስላል ብዙ ሰው። ማንም አያታለለኝ። ማንም አገር ቴሌቪዥን ላይ ሳታለል የነበርኩ ልጅ ያለ ማቋረጥ 40 ደቂቃ በሆነ ርዕስ ላይ ትንፋሽ ሳያጥረኝ ማወራ የነበርኩ ልጅ ድንገት እያለቀስኩ ተገኘው ኢየሱስ ይባል። አሜን። ድንገት ምላሱና ከንፈሩ እየተላተመ አማርኛ የሚሸራረፍበት ሰው ሲሰድበኝ አሜን ማለት ጀመርኩ። ታውቃለህ እኔ ልታገዝ ሲሰድበኝ እኔ አንድ አማርኛ ጥያ ሀገር ሳናገ የነበርኩ ልጅ ጎኒ በኮሜንት እንዲያለ ተብሎ እኮ ጦርነት ያስነሳው ልጅ ዛሬ እንዲህ ስትሞል ልጅ ምን እንደነካኝ አለቅም አሜን ማለት የቻልኩት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። አሜን። አየህ ይሄ እውነት ሲነካ እስኪ ነካ እኮ ነው የነካ ቀን አትችልም። እኛን መሰክርላለን ማዳን እግዚአብሔር ነው። ግሮሮን አንቀን ቱቦው ላይ ቆመና ጴንጤውን ብለን አናቅ። ግን ኢየሱስ ጌታ እንደሆነ እነግርሃለን። ኤርሚያስ ማንን ታግሎ ያውቃል? አንተ ልጅ ከጴንጤ ያለው ክብስ እንደ እስከዛሬ ውረድ ብሎ ያውቃል እንዴ? ያ ሰውዬ ዘመኑን ሙሉ ይሄው ስንት ዓመት ኤርሚያስን የሚሰድቡ አሉ እየገቡ ደንበኛ ነው የሚለው። ይሄው አንድ ቀንስ ይመጣሉ። አንድ ቀን ዘርነዋ እያደገ እየበሰለ እያብሰለሰለ እየቆረጠ የእግዚአብሔር ቃል ሰይፍ ነው። ኃጢአትን እየቆረጠ ትዕቢትን እየቆረጠ እየጣለ የሆነ ቀን ብድግትልና ኢየሱስ ብቻውን ነው ጌታ ትላለህ። ለምን? ብቻውን ስለሞተ። መካከለኛ የአዲስ ኪዳን የወንጌል ሁሉ መልእክት የክርስቶስ ኢየሱስ መካከለኝነትን መስበክ ነው። በእኔና በእግዚአብሔር መካከል አቤት ያለው የኢየሱስን ደም አይቶ ነው። ሰማይ ወይ የሚል በኢየሱስ ስትል ነው። የትኛውን መልአክ ብጠራ ሰማይ አይከፈትም። ማንም ጻድቅ ሰማይ አያስከፍትም። ማርያም ሰማይ አታስከፍትም። ሚካኤል ሰማይ አያስከፍትም። አቤት ልጆቼ የሚለው ኢየሱስ በሚለው ስም ላይ ነው። ለምን? በቃ ተቀበለው፣ አክሴፕት አደረገው የክርስቶስን ደም። የኢየሱስን ደም አይቶ አብ ዝም ማለት አይችልም። አብ ልጆቼ ብሎ ይጠራን የኢየሱስ ደም አይቶ ነው። ኢየሱስ ወንድሞቼ ብሎ ሲጠራን ኢየሱስ ልጆቼ አለ። አብ ልጆቼ ያለን ታውቃለህ? ልጆቼ ብሎ አያውቅም አብ። ከዛ በፊት አብ ህዝብ ወገኔ ነው የሚለው። ልጆቼ ብሎ አያውቅም። በልጁ ደም ግን ልጆቼ ብሎ ጠራን። ታውቃለህ? አብ ብቃት አገኘ እኛን የሚወድበትን እኛን የሚያይበትን አቅም አገኘ። አብ ሰማይ ከፍቶ በክርስቶስ የሆነውን እኔና ኤርሚያስን እኔና ዳጊን መርጌታን አሻግሮ በክርስቶስ ደም በኩል አባየና ልጆቼ አለን። ታውቃለህ? ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። አየን አሻግሮ። ታውቃለህ? ወደደን። የኢየሱስን ደም አይቶ እንዳልክን ተቀበለው አብ። በክርስቶስ ኢየሱስ መካከለኝነት የተሰራ የዘላለም ድነት ይሄ ነው። ከዚህ ውጪ ወንጌል የለም። ለምንድነው ሌላ ነገር ማታወራው ካልክ የኢየሱስ አይነት የለም። እደግምልሃለሁ። ኢየሱስ እርቃኑን መስቀል ላይ ተሰቅሎ ያፈሰሰው ደም ነው እኔን። ይሄው ኤርሚያስ 10 ዓመቱ ሲያብድ አንዴ ያለቅሳል፣ አንዴ ይጮሃል፣
አንዴ እብድ ይሉታል፣ አንዴ ታቦት ሰርቆ ይሉት ጻት። እሱስ ይሄው 10 ዓመት መንፈሱ አልተቀየረ፣ ሞቲቭ አልተቀየረ፣ እንደ እብድ 10 ዓመት ዱዳ ልጆቹ ፊት ልጆቹ አደጉ። እሱ ወንጌል እየሰበከ አደጉ። አንዳንዶቹ ተወልደው ርዕስ ሳይቀይር እስክትነካ ነው። የተነካ ቀንስ ጉዳይ አይደለም ምንም ነገር ተደርድሮ እንደውም ስድብ ቀይሩልን። አሁን እንደውም እኔ ኤርሚያስ ቀድሞ ለምደ እኔ አሁን ስድብ ቀይሩልን። በጣም የሚያስጠላ ስድብ ነው ደግሞ ተመሳሳይ ቀይሩ፣ አሻሽሉ። ስድብ አፕዴት አድርጉ፣ ጎግል ላይ ግቡ፣ ስድብ አፕዴት አድርጉ። አንድ አይነት ስድብ እናንተ ስድብ አፕዴት እስክታደርጉ እኛ ህይወታችን አፕዴት እያደረገ ይሄዳል። ክብር ለኢየሱስ ይሁን። እንኳን የኢየሱስ ሆንኩ፣ እንኳን ክርስቲያን ሆንኩ፣ እንኳን የኢየሱስ ደም ከአባቱ ጋር አስታረቀኝ። የዘላለም ሕይወት አገኘው፣ ተቀበልኩ። ከዚህ በላይ ክብር፣ ከዚህ በላይ ከክርስትና በላይ በዚህ ምድር ላይ ምን የሚያኮራ ነገር አለ? የኢየሱስ መሆን። የኢየሱስን ደም ተክቼለ ሌላ ነገር እንዳወራ ነው። ኢየሱስ ሲደመር እንትን ጸጋው በጸሎት ነው እንደ ያዳነን። ጸጋው በእምነት ነው እኮ ያዳነን። ጸጋው በቁርባን አይደለም። ጸጋው በምጽዋት አይደለም ያዳነኝ ነኝ። ጸጋው በስግደት፣ ጸጋው በመዝሙር፣ ጸጋው በእምነት እና አምኛለሁ ድኛለሁ ብለ በቃ እንዳልክ ጴንጤ ሆናል የዘላለም ሕይወት አገኘው ብለ በቃ እንደፈለክ። ማን ነው ያለው እንደፈለክ የሚባል ክርስትና የለም። ሕይወቱን ለሰጠኝ በመኖር ከፍልለታለሁ። እንደፈለክ ነው። አጾመም አጸልይም ግጥም አድርጌ ነው መጾመው። ለምንድነው ማናይ? ለምንድነው ማሳጅ እየጾምኩ በስውር የሚያየኝ አባቴ የሚከፍለኝ አለው። አረ ጴንጤዎች ስትሰግዱ አትታዩም። ለምንድነው አንተ ፊት ምሰግደው? ቸርች በሳምንት 3 ጊዜ የምገናኘው እኮ ከፓስተሩ ጋር ኮንትራክተር ስለሆነ ልፈራረም አይደለም እኮ። በጌታ ፊት ልሆን፣ ልሰግድ፣ ልጸልይ፣ ልንበረከክ፣ ዝማሬ ለሚገባው ለኢየሱስ ልዘምር ነው ቸርች የምገናኘው። ችግኝ ልተክል መሄድ መሰለ እንዴ? ነው ወይስ የ6500 ብር አገልግል ጀዳላ ባላ መሰለ? ከዛ ኖ ድኛለሁ ብለህ እንደፈለክ አለ። ማን ነው ያለው? ማን ነው እንደፈለክ ያለው? እንደፈለክ የሚባል ጴንጤነት አለ እንዴ? የለም። ክርስቶስን በመምሰል ሕይወት በመንፈስ ቅዱስ ጸጋ ታግዘን እየኖርን ነው። እንዴት ቻልከው? ጸጋው። አረ እንዳልክ አንተ እኮ ሳትሳደብ አረቄ ሳትጠጣ እኮ መዋል ማትችል ሰው ነህ። ጸጋው የምርን ነው። አዎ። ማን ነው ያለው? ቲቶ ላይ መጽሐፍ ምን ብሎ? የዚህን ዓለም ኃጢአትና ርኩሰት የሚያስንቅ እግዚአብሔር ጸጋ ተገልጧል። ይሄ ጸጋ ምንድን ነው? ገብታን በቲቶ ላይ እና እንደፈለክ የሚባል ጴንጤነት የለም። ማን ነው ያለው? ለምንድን ነው የምትጾመው? ስለ ዳንኩ። ለምንድን ነው 24 ሰዓት? ስለ ዳንኩ። እና ለመዳን አይደለም? አረ በስመ አብ ምንም አላዋጣም። ምንም ዝም ብለህ አምነህ ነው እንደ ዳንከው? አዎ። ተቀበልክ የዘላለም ሕይወት? አዎ። በ3 ደቂቃ ንስሐ ጸሎት? አዎ። እና ቸርች ለምን ትሄዳለህ? ገርሞኝ መዳኔ ገርሞኝ እጄን ባፌ አስጭኖ አስደምሞኝ ልዘምርለት። አረ ስትጾም አትታይም። የግብዝ ጾም አልጾምማ። መንገድ ላዘጋለህ እንደ ልጾም ነው ብዬ ስሰግድ አትታይም። የግብዝ ስግደት አልሰግድም እኔ። ሃይማኖተኛ ነው ግብዝ። ሲሰግድ አገር እያዝልኝ መንግስት ይልኝ ጺሙ ረጅም አደባባይ ላይ ሲጸልይ ይታያል መጽሐፉን ዘርግቶ። እኔ ልጸልይ ነው እስከ 9 ጾም አለው። እኔስ የግብዝ ጾም አይመቸኝም። በስውር የሚያየኛለ ምጽዋት ሰጡ አትታዩም እናንተ ጴንጤዎች። አገር እያዝልኝ ቤት ቻሪቲ ሊያቋቁም እንደ ዳስረዳ የግብዝ ምጽዋት የለም እኛ ጋር። የሚያየን በስውር አለ፣ እሱ ይከፍለናል። አለቀ። አጥረቼ ለመጨረሻ ጊዜ ነው መነግርህ። እንደፈለገ የሚባል ጴንጤነት የለም። የለም። እንደፈለክ የሚባል ክርስትና የለም። እንደፈለክማ አንተ ነህ እኮ። ጾመ ወጥተህ ቃሪያ በየአይነት ግጥም አድርገህ በልተህ ቃሪያው አቃጠለኝ ቀዝቃዛ ድራፍት የነበርንበት እኮ አንተ። ካረቄ ውስጥ እኮ ነው ጌታ። ወይኔ ክብር ለኢየሱስ ይሁን። አንተ ክብር ጠረኔ እኮ ነው የተቀየረው። ጴንጤውኝ እኮ አንተ ውሎዬ እኮ ነው የተቀየረው። ሰው ተቀበለኝ። አንተ ሳወራ ተደመጥኩ እኮ። ክብር ለኢየሱስ ይሁን። ነፍሴን ብቻ አይደለም እኮ አይደለም ምድር ላይ ሲኖር እኮ በንጽህና አኖረኝ። ታውቃለህ? ይሄንን የምድር ሕይወት ጭምር እኮ ነው ይለወጣልኝ። አረ ኢየሱስ እንዳንተ ያለ ማንም የለም ለኛ። አንተ ክቡር ነህ፣ ልዩ ነህ። እንዳንተ ያለ ማንም የለም። ክብር ላንተ ይሁን ኢየሱስ። ወይ አንተ እንትን ሽፍት እኮ ነው ያደረገን። ታውቃለህ? ሪስቶር እኮ ነው ያደረገኝ። ሪስቶር በቃ እንደ አዲስ ጸባይ ማሻሻያ አይደለም የመጣሁት። እርግጠኛው ነኝ የምነግርህ ጸባይ ማሻሻያ አይደለም። ክርስትና አይደለም። የመንፈስ መሞላት ታውቃለህ? መቀየር። ይሄ ሪል ነው ኢንካውንተሩ። ኢየሱስ ጌታ ነው።
እኔ ሁሌ ነው የምናገረው። እኔ አእምሮውና ልቡን በጥቅስ ከዘጋ ሃይማኖተኛ ጋር መርጌታ አይዳረቁ። እነዚህ ጉርምስና ያሳበቃቸው በእልህ ጭንቅላታቸውን ልባቸውን ጥርቅም አድርገዋል። የሚመች ጥቅስ የሚመስል አምጥተው ዝግት አድርገዋል። ስለዚህ እነሱ ተመችቷቸዋል። ለምን አሁን አለ ይሄ በቃ የሆነ በሃይማኖት እንትን ውስጥ ያለ ያን ቲም ይዞ ነው የሚቀጥሉት እንጂ እና ለሰው ክብር አያውቁ። they don't care